አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ ይላል። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል። ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል፣ ግዛቱ ተስፋፍቶለታል። የጋኔን ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ። እሱ የተሰቀለው እኛን ለመሳብ ነው፣ ሰማያዊ ሊያደርገን ነው። ከእንስሳነት አውጥቶ ሰው ከሰውነት በላይ መልአክ ከመልአክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲት አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበሩ አባታችን መላከ ሰላም ባህሩ ሙሉ ዓለም የዚህ ታላቅ ደብር አስተዳዳሪ፣ ሊቀ ጠበብት ጀራ ወርቅ ዋለ የመስቀለ ክርስቶስ ቤተክርስቲያን አስተዳዳሪ፣ መምህር የኔታ ፍሬ ሕይወት የዚህ ታላቅ ደብር የመጻሕፍተ ሐዲሳት የጉባኤ ምስክር መምህር፣ የተከበራችሁ መምህራን አባቶች፣ ካህናት፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መከራችንን ተቀብሎ ሰላሙን የሰጠን መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ወበይንተዝ ይትሊአል ርዕስ፣ ስለዚህ ነገር ራስ ከፍ ይላል በሚል ርዕስ እንማማራለን። የቅዱስ ዳዊት መዝሙር 109 ቁጥር 7 ላይ ያለ ኃይለ ቃል ነው። ስለዚህ ነገር ራስ ከፍ ይላል። ሶስተኛ ጊዜ ልድገምላችሁ። ስለዚህ ነገር ራስ ከፍ ይላል ይላል ቅዱስ ዳዊት። በዚህ ነገር ስታዩት ራስ ሌሎችን ከራስ በታች ያሉትን ሕዋሳት ሁሉ የሚመራቸው የመጨረሻው የአካል ክፍል ነው። እግርን የሚመራው ራስ ነው። ሁሉን ነገር የሚመራው ራስ ነው። እግር ራስን አይመራም፣ ራስ ነው እግርን የሚመራው። ራስ የሚባለው የላይኛው ፀጉራችን ያለበት አይደለም። ከአንገታችን በላይ ያለው አካል ራስ ነው የሚባለው። ስለዚህ ዓይን ያይና እግር የሚረግጠውን ይነግረዋል። የሚያጠፋው አውሬ ከመጣ ደግሞ ድምፁን ሰምቶ ፈጥኖ እንዲሮጥ ያደርገዋል። ምላስ ደግሞ ወደ ውስጥ ገብቶ የሚጎዳውን ነገር ከመጠን በላይ የሞቀ ከሆነ ገብቶ ከውስጥ ያለውን ስስ አካል እንዳይጎዳው ምላስ ሙቀቱንም የሚያቃጥለውንም የሚተኩሰውንም የሚመረነውን ደግሞ ይመጥንለታል። የላይኛው የአእምሮ ክፍል እንዳይጎዳ ደግሞ ምላስ እንደዚሁ መጥኖ ይናገራል። እና ራስ የሁሉ ነገር መሰረት ነው። ሰው እጁን ተቆርጦ እግሩን ተቆርጦ
ከወገቡ በታችም ቢሆን ተቆርጦ ይኖራል። ራሱን ተቆርጦ የኖረ ሰው ግን አይተን አናውቅም። ራሱን ከተቆረጠ ሰው መጨረሻ ላይ ሞተ ይባላል። ራስ ከተበላሸ ተበላሸ ነው እና ራስ ከፍ ሲል በእግር ከፍታ የለም። ከፍታው የሚመጣው በራስ ነው። ሰው ከተኛበት መኝታው እንኳን ከፍ በል ሲባል ከፍ የሚለው ራሱ ነው። ራሱ ከፍ እያለ ነው እግሩን የሚስበው እና ልዕልና የሚመጣው በራስ ነው። እጅ ራስን ተከትሎ ይሄዳል፣ እግርም ራስን ተከትሎ ከፍ ይላል ማለት ነው እና ስለዚህ ነገር የራስ ከፍታው ሌሎችን ሕዋሳት ለማስተዳደር ለመምራት ነው። ከፍተኛ የታችኞቹን ሁሉ የሚያስተዳድር የመሆኑ ምልክት ሰው ዓይኑን ታሞ ሳይተኛ ቢያድር የሚታመመው ራሱን ነው። ይሄ ጭንቅላት የምንለውን ይታመማል። እግሩን ቢታመም ራሱን ያመዋል። ሆዱን ቢያመው ራሱን ያመዋል። ለምን ሲባል የነዚህን ሁሉ ሸክም የሚሸከምና የሚመራ ስለሆነ ማለት ነው። ይሄ ልብ የሚባል አለው የሰው ልጅ። ልብ የሚባለው በማደሪያዋ ማዕረግ ተሰጥቷት ነው እንጂ እቺ ደም የምትቋጠረው ከረጢት አይደለችም። ልብ እንደ ሳይንሱ ልብ የምትባለው እሷ ናት። ደም የምትቋጠረው እቺ 4 ሰጭ ገንዳ ተቀባይ ያላት ግራ ቀኝ ያላት እሷ ልብ ተብላለች። ግን እሷ ልብ አይደለችም። ልብ የምትባለው ነፍስ ናት። ነገር ግን ነፍስ ለመኖር ደም ስለሚያስፈልጋት ደም ደግሞ የምትኖረው አሁን በተናገርናት ከረጢት ውስጥ ስለሆነ አዳሪ በማደሪያ ማደሪያ በአዳሪ ስለሚጠራ ስለዚህ በዚህ ምክንያት በውስጧ ባደረችው ነፍስ ከረጢቱ ልብ ተብላ ተጠርታለች። ስለዚህ ሰው የሰው ልቡ ነፍሱ ናት። የሚያስብ በነፍሱ ነው። ይህም በምን ይታወቃል? ሰው ከሞተ በኋላ ማሰብ አይችልም። ነፍሱ ስለምትለየው ማለት ነፍሱ ማሰቢያው እሷ ስለሆነ፣ ነፍስ ደግሞ ስራ የምትሰራበት ሐሳብ የምታወጣበት የምታወርድበት፣ አይምሮዋ ደግሞ ህሊና ይባላል። ወይም ሳይንሱ ማይንድ የሚለው ማለት ነው። በእናንተ ቋንቋ ማይንድ የሚባለው ህሊና የሚባለው እዚህ ውስጥ ያለው የነፍስ መሳሪያዋ ነው። ሐሳብ የሚወለደው ከነፍስ ነው። ነፍስ ደግሞ ያንን የምትሰራበት መሳሪያዋ ማይንድ የሚባለው ክፍል ነው። ስለዚህ ህሊናን መቆጣጠር የሚቻለው ነፍስን መቆጣጠር ሲቻል ነው። ነፍሱን የተቆጣጠረ ሰው ህሊናውን መቆጣጠር ይችላል። ህሊናውን የተቆጣጠረ ሰው ደግሞ አፉን መቆጣጠር ይችላል፣ እግሩን መቆጣጠር ይችላል፣ እጁን መቆጣጠሩን ይችላል። ካላሰበው አይውልም፣ ካላሰበው አያድርም። ያላሰበውን አይናገርም፣ ያላሰበውን አይበላም፣ ያላሰበውን አይጠጣም፣ ያላሰበውንም አይነሳም አይሰጥምም። ሁሉን ነገር አስቦ ያደርጋል። አስቦ ያገባል፣ አስቦ ይኖራል፣ አስቦ ይመንናል፣ አስቦ ይመራል። ሐሳብ ነው። ሁሉ ነገር ከሐሳብ ነው የሚጀምረው። ሐሳብ ደግሞ እንዲታሰብ ራስ መቀደስ አለበት። ራስ እንዲቀደስ ነፍስ መቀደስ ይገባታልና ራስ የሁሉ ነገር መሰረት ነው። ችግር የለም አባቴ። ኧረ ተው እርጥበቱ እሺ፣ ይቅርታ ይደረግልን። አሁን ካቆምንበት እንቀጥላለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሰው ልጅ ልብና ሕዋሳቱን መቆጣጠር የሚችለው አባቶቻችን ምን ይላሉ? የሰው ልጅ ልቡ በእናት አህያ ሲመስሉት፣ ሌሎቹን ሕዋሳት ደግሞ በግልገል አህያ ይመስሉታል። እናት አህያ ከመሃል ሜዳ ላይ ከታሰረች ግልገሉ አህያ የትኛውንም ያህል ቢሮጥ መልሶ ከእናቱ ስር ነው የሚገኘው። ነገር ግን እናቲቱ አህያ ከገደሉ ጫፍ ላይ ከታሰረች ግልገሉ በዚያው እጫወታለሁ ብሎ ገደል ይገባል። እንደዚህ ሁሉ ልብ ካልተቆጣጠሩት፣ ልብ በፍቅር ካልታሰረ ሕዋሳት በኃጢአት መውደቃቸው አይቀርም እና የሕይወት መውጫ ከእርሱ ነውና አጥብቀህ ከሁሉ በፊት ልብህን ጠብቅ የሚለው መጽሐፍ ለዚህ ነው። ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር።
ልብን የሚያረክሱ ነገሮች አሉ። አናቅጸ ሕይወቱ ለሰብ ተብለው የሚጠሩ የሰው የሕይወት ቀዳዳዎች ወይም የሕይወት በሮች የሚባሉ አሉ። ሰው ሕይወቱ፣ ሐሳቡ፣ አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ስለዚህ የሰው የሕይወቱ በሮች ዓይኑ፣ ጆሮው፣ አፍንጫው፣ አፉ፣ እጁ እነዚህ የሕይወት በሮች ናቸው። ወደ በዓይኑ የሚያየው ነገር የሰው ልጅ እኮ አሁን ከዚህ ካሜራ በብዙ ሺህ መጠን የሰው ልጅ አይምሮ አንድን ነገር የመቅረጽ አቅም አለው። በጣም በብዙ መጠን እጥፍ ማለት ነው። ለረጅም ዘመናት ይዞ የመቆየት አቅም አለው። ያንን ደግሞ ሰው ለረጅም ዘመን አንድን ነገር ከያዘ ያንን ምን ያደርገዋል? ትንታ የሚባል አለ። ያንን ወደ ነቃ ሐልዮ አሳድጎ ያንን ወደ ቁርጥ ሐልዮ ያሳድግና ደጋግሞ አስቦ ያንን ወስኖ ያንን ሰርቶ ስራውን እንደገና ደግሞ ደጋግሞ ያንን ለምዶ ያንን ጠባይ ያደርገዋል። ያን ጠባይ ያደረገውን ነገር ደግሞ ለመላቀቅ ይቸግረዋል። ስለዚህ ምን ማለት ነው? አንድን ነገር ጊዜ ወስዶ ትክ ብሎ ሲያዩት በህሊና ይቀረጻል። ያ የተቀረጸው ነገር ደግሞ እንድንሰራው ይገፋፋናል። ከገፋፋን በኋላ ደግሞ እንደጋግመዋለን። ከደገምነው ጠባያችን ይሆናል። የምንሰማው ነገር እንደዚሁ ነው። ስለዚህ ለማይረቡ ነገሮች ዓይንን፣ ጆሮን፣ እጅን፣ እግርን መስጠት አይገባም። እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፊታውራሪያቸው ነው። እሱ ንጉሳቸው ነው። መጽሐፍ ሲናገር አሌ ለኪ ኦ ሀገር እንተ ንጉሥኪ ወሬዛ ይላል። አስተዳዳሪሽ፣ ገዥሽ፣ ንጉሥሽ ወጣት የሆነ ሀገር ወዮልሽ ይላል መጽሐፍ። አስተዳዳሪሽ፣ ንጉሥሽ ሕፃን የሆነሽ ሀገር ወዮልሽ ይላል። ለምን? የሚናገረውንም የሚሰራውንም አያውቅም። ወጣት ከሆነ የእሳት ባህሪው እየወጣ እየወረደበት የሚናገረውን ስለማያውቅ ሀገሪቱን ሊያጠፋት ይችላል ተብሎ ነው። ይሄ ሰም ነው። ወርቁ ግን ስለ ንጉሥ ሊነገር የተፈለገ ኃይለ ቃል አይደለም። ንጉሥ የተባለ ምንድን ነው? ልብ ነው። ንጉሥሽ ለጋ የሆነ ሀገር ወዮልሽ ማለት ልብሽ ያልበሰለ ሰውነት ወዮልሽ ማለት ነው። በኃጢአት ትጠፊያለሽ። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል። እና ህሊናችንም ልብናችንም ለመቆጣጠር የምንሰማውንና የምናየውን ነገር መቆጣጠር አለብን። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። ስለዚህ የዓይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የዓይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር እንችላለን ማለት ነው። አቅም የሚገኘው በዚህ ነው። ስለዚህ ራስ ከፍ ሲል ሕዋሳት ከፍ ይላሉ ያለው ምንድን ነው? ሰው ሐሳቡ ከፍ ሲል፣ አይምሮ ከፍ ሲል ምን ይሆናል? ስራውን ከፍ ይላል። እነዚህ እኮ አሁን ለምሳሌ የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎቹም ሀገራት የሚባሉት የእኛ ሀገር ሰው እንዳያድግ የሚያደርጉት ምንድን ነው? መጀመሪያ አይምሮአችን እንዳያስብ በማድረግ ነው። እስኪ አሁን ከዚህ ካለው ወጣት አብዛኛው የሚያስበው እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድን ነው ሲባል አይምሮአችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ቀደው ሰፍተው ማለት ነው። በቀላሉ ደስታ ብቻ የምንፈልግ፣ ጭንቀት መስማት የማንፈልግ፣ አስጨናቂ ነገሮችን በመሸሽ ብቻ የምንኖር። እስኪ አንድ ጥያቄ ልንገራችሁ። አንድ ሰውዬ የባንክ ዕዳ አለበት። የባንክ ዕዳውን መክፈል ስላልቻለ መኖሪያ ቤትህን በቅርብ ቀን እንድታስረክብ የሚል ደብዳቤ ይደርሰዋል። ሲደርሰው ወደ ሆነ ቦታ ሄዶ ስለመጣ ዕዳው ይቀራል አይቀርም? አይቀርም። ይህንን ነገር እንደው ላለመስማት ሳምንት ሲገጠር ቤተሰብ ደርሼ ልምጣ ቢል ተመልሶ ሲመጣ የባንክ ዕዳ አለብህ የሚለው ደብዳቤ ይቆየዋል ቤቱ ማለት ነው። በመሸሽ ስራን ሰርቶ በማሸነፍ ነው እንጂ ሐሳብን በመሸሽ። ስለዚህ ምንድን ነው ኃጢአተኛነታችን እንዲነገረን ስለማንፈልግ፣ ክፉነታችን እንዲነገረን ስለማንፈልግ፣
አሁን መስታወቱ ጥርስ ላይ የበቆሎ ፍሬ አለ ካለ በቆሎውን ማንሳት ይሻላል፣ መስታወቱን መስበር ይሻላል? ይህ እኮ ልክ ያልሆነ ሐሳብ እኮ የሚባለው በእውነቱ እንደዚህ ነው። ድንቁርና በሰው ላይ ሲሰለጥን ምንድነው? ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። እነዚያ ነገሮች ማጥፋት ነው የምንፈልግ። በየትኛውም ቦታ ስትሄዱ በየትኛውም የሚለው የሚበቃኝ ይመስለኛል። ከዚህ በኋላ አልሄድም። ነውር የሚናገር እንዴ ድሮ ይኸውላችሁ ቤተ ክርስቲያን ሲሰራ እንዲህ የሚባል አለ። እየሰማችሁ ነው? ሰሪ፣ ደንጓሪ፣ አነዋሪ የሚባል አለ። እስኪ ሰሪ በሉ፣ እሺ፣ ደንጓሪ በሉ፣ አነዋሪ። ይህ በድሮ ዘመን አርኪቴክቸር ሳይኖር ቤተክርስቲያን ሲሰራ የድሮ መሐንዲሶች ናቸው። የድሮ በድንጋይ የሚሰሩት ግሩም አናጺዎች ናቸው። ሰሪ የሚባለው ድንጋዩን የሚጠርበው እንጨቱን የሚጠርበው የሚያስተካክለው ነው። ደንጓሪ የሚባለው ደግሞ የትኛው ድንጋይ የት ቦታ መገጠም እንደሚገባው እያሰበን አይ ይችኛይቱ ትንሽ ሰያፍ ድንጋይ ስለሆነ እዚያችኛው ቀዳዳ ላይ ብትሆን ይሻላል የሚል ነው። አነዋሪ የሚባለው ደግሞ ስራዬ ተብሎ በግ እየታረደለት እየበላ ቤተክርስቲያኑ ሲሰራ ጥሬም እየቆረጠመ ይሁን ሰዎቹ የሚሰሩትን ነገር እየዞረ የሚያነውር ነው። እዚህ ቦታ ላይ ጥሩ አልገጠማችሁትም፣ ይሄኛው ድንጋይ መውጣት አለበት የሚል ነው። እና የሚገርመው አንድ ቤተክርስቲያን ሲሰራ የደንጓሪውን ያህል አነዋሪ በደንብ ይፈልጋል። የት ሀገር ያለው አነዋሪ ነው ጥሩ አድርጎ የሚያነውር ተብሎ ማለት ነው። ያ ተከፍሎት መጥቶ ሲያነውር ሰንብቶ ቤተክርስቲያኑ አሰምሮ እንዲሰራ ያደርገዋል ማለት ነው። አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድን ነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላም እና ምሳ ሳይበላ ምሳ በልተሃል፣ ይህ ሰውዬ አሁን በልቷል? አሁን ቀኑ ሙሉ ምሳ በልተሃል እያልን ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውየውን ሊያርቀው የሚችለው። ስለዚህ ነውር ከነውር በመሸሻችን ለጊዜው እየሸነገል ነፍሳችንን ተመልከቱ። አንድ ቅዱስ ያየውን ራእይ ልንገራችሁ። ምን ይላል መሰላችሁ? አንድ ሰውዬ ዛፍ ላይ አለ። አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማር የሚል የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰው እያለ እንዲህ አድርጎ ደግኖ የሚያየው ማለት ነው። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰ ነው። እታች ያለውን ነገር በሙሉ ረስቶታል። የሚወጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው። የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። እሱ ነው። በዚያ እየተሸነገል ያችን ጣዕም እያጣጣም በቃ እኔ እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ያለ ነገር ንገሩኝ ብላችሁ። እሺ ነገሩ ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው ነው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማናቸው? ቀንና ሌሊት ይባላሉ። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው፣ እየተከረከረ ማለት ነው። ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቀናል ማለት ነው። በቀላሉ መታለልን ከመታለል እንዲያውም አንድ ቅዱስ እንጦንስ የሚናገረው
የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው። መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለውም። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ኢማዋቲነቱ ገብቶት ለሕያውነቱ የማይሰራ ሰውነት እሱ የሞተ ነው እና ይህ ሁሉ የሚኖረን የሐሳብ ቅድስና ሲኖረን ነው። ማሰብ ስንጀምር ነው። ማሰብ በጣም 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 ግሩም ነገር ነው። ሰዎች አስበው ያጠፋሉ። ቢያንስ እኛ አስበን መዳን አለብን። እንዴት በይውላችሁ እንዴት መቀደስ እንዳለብን፣ እንዴት መልካም ስራ መስራት እንዳለብን ማሰብ ባንችል እንኳን እንዴት ሮጠን ማምለጥ እንዳለብን ግን ማሰብ አለብን። አሁን የመዳን ነገር ነው። በዚህ ዘመን ማምለጥ ነው። ከዚህ ክፉ ዘመን ማምለጥ። ዘመኑን ያከፋ ነው እኛ ነን እንጂ ክርስቶስ የተወለደበት የተባረከ ዘመን ነው። ስለዚህ ተመልከቱ። ጥንቸል ታውቃላችሁ አይደል? ጥንቸልና ውሻ፣ ጥንቸሊቱ እየሮጠች ውሻው እየተከተለ ሄዱ። አንድ ቀን ጥንቸሊቱ አሸነፈች። አሁን ጥንቸል ውሻን በሩጫ እንደማታሸንፍ ይታወቃል። አንድ ቀን ግን ረታችውና አመለጠችው። እና እንደው ለምንድን ነው ዛሬ አመለጥሽው ስትባል ምን ብላ መለሰች መስላችሁ? የዛሬው ሩጫ ለመትረፍ ስለሆነ ነው አለ። ለመትረፍ ስለሆነ ዛሬ ሙሉ አቅማን ተጠቅም ያለው። እንዲያውም በሳይንስም ይባላል አይደል? ሰው ሲፈራ የሚመነጭ ኤንዛይም አለ። ልዩ ኤንዛይም ነው። ያ ሲመነጭ ሰው በጤናነቱ ቀን ያልዘለለውን በፍርሃቱ ቀን ይዘለዋል። ገደሉ ትልቁን ገደል ማለት ነው። በፍርሃቱ ምክንያት ማለት ነው። ስለዚህ ዛሬ የዝሮጥኩት ለመትረፍ ነው። ስለዚህ ከኃጢአት ይሄንን የጻፉት ሊቅ ምንድን ነው የሚሉት? ከኃጢአት መውጣት ከፈለክ ለመትረፍ እያልክ ሩጥ። ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት፣ ከአውሬ እንደ መሮጥ ቁጠረው፣ ከጅብ እንደ ማምለጥ ቁጠረው፣ ከዘንዶ እንደ ማምለጥ ቁጠረው። ለመኖር ሩጥ፣ ለመትረፍ ሩጥ። ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነ መውጣት ትችላለህ ይላል። ስለዚህ አይምሯችንን ከፍ ያድርግልን እግዚአብሔር። እንግዲህ ለሰሙ ነው፣ ግን ለወርቁ ራስ የተባለ ሌላ ነው። ወደ እሱ እንማማራለን ማለት ከላይ ሲጀምር እንዲህ ይላል። ይቤሎ እግዚእ ለእግዚእ የንበር በየማኔ እስካገቦሙ ለጸላእትከ ታይተመከ የደገሪከ። መዝሙር 9 ቁጥር 1 ላይ እንዲህ ይላል። ጌታ ጌታዬን እንዲህ አለው፣ ጌታ ጌታዬን እንዲህ አለው፣ በቀኜ ተቀመጥ፣ ጠላቶችህን በእግርህ እስከማስገዛልህ ድረስ በቀኜ ተቀመጥ አለው። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። በትረ ኃይል ይፌኑ ለከ እግዚአብሔር እምጽዮን። እግዚአብሔር ከጽዮን ምንድናል የኃይል ብትርን ይልክልሃል አለ ይላል ቅዱስ ዳዊት። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። እግዚአብሔርም ከጽዮን የኃይል በትርን ይልክልሃል። ወድኮንን በማእከለ ጸላእትከ። አንተ እንዲሁ ነህ በጌታ ቀኝ ተቀምጠህ የኃይል በትር ከጽዮን ተልኮልህ በጠላቶች መካከል ትገዛለህ፣ ትፈርዳለህ። ወትኮንን ትገዛ ዘንድ ይላክልሃል። ምስሌከ ቀዳማዊ በዕለተ ኃይል። ቀዳማዊ በኃይል ቀን ካንተ ጋር ነበር። በብርሃኖሙ ለቅዱሳን በቅዱሳን ብርሃን ወለድኩከ እምከርስ እምቅድመ ኮከበ ጽባህ። ከአጥቢያ ኮከብ አስቀድሞ እኔ ዛሬ ወለድኩህ። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። እንደ መልከ ጼዴቅ ክህነት አንተ ለዓለም የዘላለም አገልጋይ ነህ። መሐለ እግዚአብሔር ወኢይኔስህ። እግዚአብሔር በእውነት ማለ አይጸጸትም። እግዚአብሔር በየማንከ እግዚአብሔርም በቀኝ ነው። ወይ ቀጠቅጦሙ ለነገሥት በዕለተ መዓቱ። እግዚአብሔር በፍርዱ በመዓቱ ቀን አሕዛብን እንዲህ አድርጎ ነገሥታትን ይቀጠቅጣቸዋል። ወይ ኮንኖሙ ለአሕዛብ ወያበዝሕ አብድንተ። አሕዛብንም ይፈርድባቸዋል፣ በድንንም ሬሳን አስከሬንንም ያበዛል።
ወይሰብር አርስተ ብዙሃን በውስተ ምድር፣ የብዙዎችንም ራስ በምድር መካከል ይቀጠቅጣል። እሙይ ሰትዩ በውስተ ፍኖት፣ በመንገድም ከዚያ ፈሳሽ ውሃ ጠጡ። ወበይንተዝ ይትሊያል ርዕስ፣ ስለዚህ ነገር ራስ ከፍ ይላል። ሙሉ ምዕራፉ ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን ከላይ ጀምረን ስንመጣ ጌታ ጌታዬን ያለው ይህ መዝሙረ ዳዊት መዝሙር 9 ትንቢት በይንተ ክርስቶስ ይባላል። ስለ ክርስቶስ የተነገረ ምዕራፍ ማለት ነው። ስለ ክርስቶስ የተነገረ ምዕራፍ ነው። መዝሙር 109 ጌታ ጌታዬን ያለው ጌታ ያለው አብን ነው። ጌታዬ ያለው ወልድን ነው። ጌታ 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 ሲባሉ ሶስት ጌቶች ሆነው ሳይሆን አንድ ጌታ መሆናቸው፣ ሶስቱም በአንድ ጌትነት የሰለጠኑ መሆናቸው፣ በጌትነት የተካከሉ ሪና መለኮት እንዳላቸው ለማስረዳት ጌታ ጌታዬን በቀኜ ተቀመጥ አለው። ይህ በቀኜ ተቀመጥ አለው ሲባል ተመልከቱ። በቀኜ ተቀመጥ አለው ክርስቶስ ወይም ወልድ አብ ወልድን ነው እንደዚህ ያለው። ወልድ በዚያ መንበር ላይ ያልተቀመጠ ሆኖ ከዚህ በኋላ በዚያ መንበር ላይ እንዲቀመጥ ተፈቀደለት ማለት አይደለም። ንቡሩን ንበር ይለዋል፣ ወይም የተቀመጠው ተቀመጠ ይባላል። ለምሳሌ ተመልከቱ። ለምሳሌ አነ እከውኖሙ አምላከ እሙንቱሂ ይከውኑኒ ሕዝበ ይላል። ለምሳሌ እኔ አምላክ እሆናቸዋለሁ እነሱም ሕዝብ ይሆኑኛል ይላል። እኔ አምላክ እሆናቸዋለሁ ሲል እግዚአብሔር ይላል ሊቁ ሲተረጉም። እኔ አምላክ እሆናቸዋለሁ ሲል እግዚአብሔር እንደዚያ ሲል እስከዚያ ድረስ አምላክ ሳይሆን ቀርቶ ከዚያ ቀን ጀምሮ አምላክ ሆነ ማለት አይደለም። ስለዚህ ምን ማለት ነው? ለነሱ ግን አምላክነቴ ይገለጥላቸዋል፣ ይረዳቸዋል፣ በአምላክነቴ ይመገባሉ። እነሱ ለጌትነቴ ሲያምኑ እኔም ጌትነቴ ለነሱ እንዲረዳቸው አደርጋለሁ ማለቱ ነው እንጂ እግዚአብሔር እኛ ካመንበት ቀን ጀምሮ አምላክ የሚሆን ሆኖ አይደለም። ወልድን አብ በቀኝ ተቀመጥ አለው ሲባል ያልተቀመጠ ሆኖ ይሄ ቃል ከተነገረበት ቀን ጀምሮ ወልድ በአብ ቀኝ የሚቀመጥ ሆኖ ሳይሆን፣ ስለዚህ እሱ ግን በዚያ መንበር ላይ የመፍረድ ስልጣን ያለው ጌታ መሆኑን ለመመልከት አብ ለልጁ የመሰከረው ምስክርነት ነው። አንድም ይላሉ በቀኝ ተቀመጥ ያለው አንድ ለትንሣኤ፣ አንድ ለተዋሂዶ፣ ሁለት ለትንሣኤ፣ ሶስት ለዕርገት የተነገረ ነው። ለተዋሂዶ ሲነገር እንግዲህ ልብ ብላችሁ ትሰሙ እንደሆነ አሁን ሰሞኑን የዕርገት ሰሞን ነው ያለነው። የዕርገት ሰሞን ነው ያለነው። ሁለት የጌታችን መድኃኒታችን ኢየሱስ ክርስቶስ ዕርገት የተፈጸመው ሁለት ጊዜ ነው። አንደኛው በእመቤታችን ማኅፀን ነው። ሁለተኛው ክርስቶስ ሞቶ ከተነሳ በ40ኛው ቀን የተከሰተ ነው የተደረገው ነው። አሁን ያከበር ነው። በእመቤታችን ማኅፀን የተደረገው ዕርገት ምንድን ነው ሲባል አምላክ ከሰማይ ወርዶ በእመቤታችን ማኅፀን ሲያድር ሥጋን ሲለብስ ያ ከእመቤታችን የለበሰው ሥጋ ከሰማይ የወረደ አምላክን ሲዋሃድ ከሰማይ የወረደውን የአምላክን ክብር ተቀብሎ ወይም በተዋሂዶ ገንዘብ አድርጎ አምላክ ሆኖ ጠባብ የነበረው ሥጋ በአምላክ ስፋት በሰማይና በምድር በአየርና በቀላያት በእመቃት ሁሉ የሰፋ የመላ ሆነ። ውሱን የነበረው አላዋቂ የነበረው አዋቂነት ገንዘቡ ሆነ። መዋቲ የነበረው ኢመዋቲነት ገንዘቡ ሆነ። ደካማ የነበረው ኃያልነት ገንዘቡ ሆነ። ያንን ገንዘብ ሲያድር ሥጋ ተመልከቱ፣ ቃል በእመቤታችን ማኅፀን ሲያድር ሥጋ ደግሞ በዘባነ ኪሩብ ነበረ ወይም ተቀመጠ። በኪሩቤል ጀርባ ላይ ተቀምጦ የሚመሰገን ሆነ እና የእመቤታችን ማኅፀን የቃል ርደት የሥጋ ዕርገት የተፈጸመባት ናት። ክርስቶስ ከእመቤታችን የለበሰው ሥጋ ያረገው በእመቤታችን ማኅፀን እያለ ነው። በእመቤታችን ማኅፀን እያለ ያ ሥጋ መልዕልተ ኪሩቤል ሆኖ በሱራፌል ይመሰገን ነበረ። ቃል የማርያም ልጅ በሆነ ጊዜ የእመቤታችን ልጅ ሲሆን ሥጋ ደግሞ የአብ የባሕሪ ልጅ ሆኗል። በሥጋ ርስት፣ በሥጋ በቃል ገንዘብ፣ በቃል ርስት ማለት ነው። ይህ ተዋሂዶ ይባላል። ይህ ተዋሂዶ ይባላል።
የብረቱ ለሰዓቱ የሰዓቱ ለብረቱ እንደሚሆን ማለት ነው። የነፍስ ለስጋ የስጋ ለነፍስ እንደሚሆን ሁለት ሰው እንደማንለው አንድ ሰው ስጋ አለው ነፍስ አለው። ገብረ ሥላሴ ቢባል ገብረ ሥላሴ መጣ እንለዋለን እንጂ ነፍስና ስጋ ስላለው እነ ገብረ ሥላሴ መጡ አንለው። ሰውየው አንድ ነው። ነፍስና ስጋ ግን አለው። የስጋ ገንዘብ ለነፍስ ነው፣ የነፍስ ገንዘብ ለስጋ ነው። ይህ ተዋሂዶ ይባላል። ተዋሂዶ ማለት ሁለት አካል በአንድ አካል ተዋሂዶ ሁለት አንዱን ስራ በአንድ ፈቃድ መስራት ነው። ይህ ተዋሂዶ ስለተፈጸመ እርገቱ የተፈጸመው መቼ ነው ሲባል በእመቤታችን ማኅፀን ነው። ያ ስጋ ለመንበር እንግዳ ስለነበረ አንተ ስጋ ና እንግዲህ ከዚህ በኋላ በተዋሂዶ ጌትነትን ገንዘብ ስላደረግ ና ወደዚህ መንበር ውጣ ተብሎ ተፈቀደለት። ስለዚህ የሰው ባህሪ እመቤታችን ሰዋስወ ወርቅ የምንላት ለዚህ ነው። ምን ማለት ነው? የሰው ባህሪ ወጥቶ ሄዶ በኪሩቤል ጀርባ ላይ እንዲቀመጥ የሆነ በእመቤታችን ማኅፀን ነው። የእርገት መሰረት እመቤታችን ናት። የእርገት መሰረት፣ የመውጣት መሰረት፣ የልዕልና መሰረት፣ ከፍ የማለታችን መሰረታችን እመቤታችን ናት። ሰው ሁሉ ከእመቤታችን ከተነሳ ከፍታውን ወደ ታች የሚገታው የለም። እንኳንስ የእኛ ሰውነት የአምላክ የለበሰው ሰውነት እንኳን ልዕልናውን የጀመረው ከእመቤታችን ነው። ወደ ሰማይ መውጣት የሚፈልግ ሁሉ ከእመቤታችን ይነሳል። ክርስቶስ የሥጋን እርገት ከእመቤታችን አንስቶ እንዳደረገው ማለት ነው። የእርገት መጀመሪያ የከፍታ መጀመሪያ ከእመቤታችን ነው። የውድቀት መጀመሪያ ደግሞ ከየት ይጀመራል ብትሉኝ፣ ያው ለምሳሌ አንድ እመቤታችን ከየት አንስታ ወደ ላይ ያደረሰችውን አባ ጊዮርጊስን ሳስበው በጣም የሚደንቀኝ ትምህርት እምቢ ብሎት 7 ዓመት መከረውን ሲያይ ነበር። ከዚያም በላይ ደግሞ እሱም ቢያለው ፊደል ሀ ጭምር እምቢ ትለው ነበረ። ያን ሁሉ ሲሰቃይ በገዳሙ ለቁም ነገር ትምህርት እምቢ ብሎኛል ብሎ ወደ አባቱ ሲሄድ አባቱ ደግሞ ደብድቦ ወደ ትምህርት ቤት ይሰደዋል። ገዳም ሲገባ ደግሞ አንተ ምንም የማትረባ ሰው ነህ፣ በቃ ለገዳሙ ፈጭታ አሁን ተባለ። እንደ ዛሬ ገዳማት የዛ ጊዜ መነኮሳት 50 200 100 ብቻ አይደሉም፣ 2000 3000 መነኩሴ ነው የሚኖረው በአንድ ገዳም። የእነዚያን ሁሉ ምግብ የሚፈጨው አባ ጊዮርጊስ ነው። ያንን ሁሉ እየፈጨ ደግሞ በቀን 10,000 ስግደት ይሰግዳል። እመቤታችን ደጅ እየጸና ከስዕሏ ፊት እያለቀሰ እኔ ለምከብርበት ለምገንበት ዕውቀት ስጭኝ አላልኩም፣ አንቺን የማመሰግንበት ምስጋና እማትሰጪ ለምንድን ነው ይላል። ይህንን ሲል አንድ ቀን ምን አደረገችው? የኪሩቤል የኡራኤልን ጽዋ ይዛ መታ አጠጣችው። የመጀመሪያው የእውቀት መጀመሪያው እሷ ስለሆነች የመጀመሪያ ድርሰቱን ኆኅተ ብርሃን የብርሃን በር። ለጊዜው ከድንቁርና ጨለማ ተመልከቱ። ለዚህ ነው ስናመሰግን ቅዱስ ባስልዮስ በደረሰው በሊጦን ምስጋናችን ዘአውፅአነ እምጽልመት ውስተ ብርሃን እምያእምሮ ውስተ አእምሮ እሙስና ውስተ ዘይማስን ብለን እግዚአብሔር እናመሰግነው። ከጥፋት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከድንቁርና ወደ እውቀት ያወጣን ማን? እግዚአብሔር። ስለዚህ ለጊዜው ወደ እውቀት ብርሃን የመጣውብሽ በር አንቺ ነሽ። ለፍጻሜው ደግሞ ብርሃን ክርስቶስ የወጣብሽ ስለሆነች አንቺ የሕይወት ብርሃን አለ። የብርሃን በር አለ። ቅዱስ ያሬድ ትምህርት እምቢ ብሎት ኖረ። 7 ዓመት ተሰቃየ፣ ተቸገረ። ከዚያ በኋላ በእመቤታችን ደጅ ሲጸናት ተመልሶ ወደ ሰማይ ነጥቃ ከሰማይ ከኪሩቤል ከሱራፌል ምስጋና ቀርቶ ሲመለስ አክሱም ጽዮን ላይ ገብቶ አንቀጸ ብርሃን አላት። ደግሞ ይሄኛውም የብርሃን በር ነው ያላት፣ ያኛውም የብርሃን በር ነው ያላት። ስለዚህ አባቶቻችን ሁሉ የንጽህና የቅድስና በራቸው እሷ ናት። አምላክ እንኳን እርገቱን የጀመረ በእናታችን በድንግል ማርያም ማኅፀን ነው። ስለዚህ ከዚያ ጀመረ አረገ። ያ የኛ ሥጋ አሁን ደስ ሊለን ይገባል። እግዚአብሔር አጋንንትን እንዴት እንደተበቀለው ታውቃላችሁ? አጋንንትን የተበቀላቸው እኮ ሌላ መሳሪያ ቆርጦ የብረት በትር ቆርጦ አይደለም። ጋኔን ይንቀው የነበረውን ሥጋ አጋንንትን እንዲረግጣቸው ነው ያደረገ። አጋንንት የተሳለቁበት የሳቁበት የናቁት አዳም እንግዲህ ምንም ተመልከቱ አይረባም ያሉት ተመልከቱ ማለት ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በይንተ ጸላኢ ወለገፋኢ ያለ ቅዱስ ዳዊት። ስለዚህ ነው ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለህ እሱም ተበቀለ፣ ሰው ሆነ፣ በሕፃናት አንደበት ምስጋናን አዘጋጀ። ሕፃናት አይምሮ በሆኑ በክርስቲያኖች
ከሕፃናት አንደበት ምስጋናን አዘጋጀ ተብሎ መዝሙር 8 ላይ የተነገረው ኃይለ ቃል የሆሳዕና ብቻ የሚጠቀስ ወይም የዛ ጊዜ የዘመሩት ሕፃናት ጥቅስ አይደለም። ሕፃናት የተባሉ መላው ክርስቲያኖች ሕፃናት ነው የሚባሉት። ለምንድን ነው ሊቃውንቱ ሲተረጉሙ የሕፃን ህልውናው በእናቱና በአባቱ ላይ የተመሰረተ ነው። እናቱና አባቱ ናቸው። የእናቱ ጡት ነው ህይወቱ የሕፃን ልጅ። የሕፃን ማሸነፊያው ለቅሶ ነው። ድል የሚነሳው በሕፃን በለቅሶ ነው፣ በጉልበት አይደለም። ስለዚህ አለ የእኛም ህይወታችን ከእናታችን ከአባታችን ከእግዚአብሔር ነው። ከዚያ ከተለየን ህይወታችን ያበቃልና ሕፃናት የተባለ ሕፃን ህይወቱ በእናትና በአባቱ ነው። ከነሱ ከተለየ አይሆንም፣ አያድግም። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አቡነ ወአንተ እምነ ይለዋል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን ነህ ይላል። ስለዚህ ተመልከቱ፣ ከሱ ከተለየ ህይወት የለውም ለማለት ነው። የሕፃን ድል መንሻው ምንድን ነው? ለቅሶ። የክርስቲያኖች ድል መንሻቸው ምንድን ነው? ለቅሶ። ባስልዮስና ጎርጎርዮስ ታውቃላችሁ አይደል? ኡልያኖስ የሚባል ንጉሥ ስቂት ሲያደርጋቸው ምንድን ነው ያደረጉት? ገብተው ከስዕለ መርቆሬዎስ ነው ያለቀሱ። ምን አላደረጉ? ሰራዊት አላደራጁ፣ ምን አላደረጉ? ገብተው ከቅዱስ መርቆሬዎስ ስዕል ገብተው አለቀሱ። እንባቸውን ረጭተው የዚህ ሰማዕት አምላክ እርዳን ብለው አልቅሰው ወደ ስዕላቸውን ረጩ። ተመልሰው ጸሎታቸው ሊጸልዩ ሲገቡ የቅዱስ መርቆሬዎስ ስዕል ራሱ ሂዶ ንጉሱን ያለምንም ሰራዊት ስዕሉ ገሎት ተመለሰ። ገሎት ሲመለሱ ተመልከቱ፣ ኦብስ የእግዚአብሔር ቀተል ኮኑ ለኡልያኖስ ስዕለው ኡልያኖስን ገደልከው እንዴ ብለው ሲጠይቁት ደነን ከጦሩ ስዕል ደም እየተንጠፈጠፈ ደነነ ስዕል ከመኦሆ ዘይብ አሁን ገድየዋለሁ ብሎ አንገቱን ነቅነቅ ስዕሉ ራሱ ማለት ነው ብሎ መለሰላቸው ይላል። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፈው። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። እስራኤልን ከግብፅ አውጥቶ ፈርዖንን ያንኮታኮተው የአንዲት የተገፋች ሴት እንባ ነው። ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ በዚህ ሰማይ እውነት ሁሉን የሚችል እግዚአብሔር የለም ብላ ከምታቦካው ጭቃ ላይ ምጥ ሲይዛት ኧረ ምጥ የመጣ ስትል ውለጅ ወሱ አብረሽ እርገጩ የሰው ደም እንደውም ጭቃውን ያጠነክረዋል ሲሏት እንባዋን አልቅሳ ወደ ሰማይ ረጭታ በዚህ ሰማይ እውነት እግዚአብሔር የለም ማለት የእሷ ልቅሶ መላው እስራኤልን ታደጋቸው። 600,000 በላይ 60,000 አጋር እስራኤልን በሙሉ ከግብፅ አወጣቸው። ያን ከማይጠቀሙበት ከማይጠቀሙበትን ጡብ እየሰሩ ፒራሚድ እየሰሩ ሊቃውንቱ ሲተረጉሙት ምን ይላሉ? ግብፅ ማለት ጨለማ ነው። ጨለማ ማለት ኃጢአት ነው። ጡብ ማለት ተመልከቱ፣ የግብፅ ፒራሚዶች ማለት ምን ማለት ነው? ከግብፅ ፒራሚድ እስራኤል የሚያገኙት አንዲት የሳንቲም ድቃቄ የለም። ጉልበታቸው የሚደክመው ግን በዚያ ነው። ያ ማለት ምን ማለት ነው? አይምሯችንም ጉልበታችንም ያለቀበት የኃጢአት ግንብ ነው ይላሉ ሊቃውንቱ። የኃጢአት ግንብ ምንም የማናተርፍበት። ሰው ዘፍኖ ያተረፈውን አይተን አናውቅም። ሰው ሲጋራ ጢሶ ያተረፈው ምንድን ነው? ሰው ሰክሮ ያተረፈው ምንድን ነው? ምንም አይደለም። የማያተርፉበትን ስርዓት መስራት የግብፅ ፒራሚድ ይባላል። ከዚያ ያወጣቸው እንባ ነው። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የክርስቲያኖች እንባ መልስ አለው። ዝም ብላችሁ ፊታችሁን ወደ እግዚአብሔር አዙሩ። እግዚአብሔር የዘገየ ቢመስልም እንኳን ሲመጣ ግን የሚቀድመው የለም። ስለዚህ እግዚአብሔር እንዲህ አድርጎ ለአባ ጊዮርጊስም ለሌሎችም ቅዱሳን የመለሰላቸው በእመቤታችን ምክንያት ነው እና እርገት የተጀመረ ከእመቤታችን ነው። አሁን ያ ስጋ አጋንንት ይንቁት የነበረ ስጋ ያንን ስጋ እንደገና መልሶ የአጋንንት መጥፊያ ያደረገው፣ የአጋንንት መጥፊያ መሞቻ መቀበሪያ ያደረገው። አሁን ያ ስጋ ይቀጠቅጣቸዋል። አሁን ያ ስጋ ሐዜ ኪሩቤል ነው። ኪሩቤልን ይዞ የሚወስናቸው አጋንንት ይመረምሩት ምን አባ ነው ዕፀ በለስን እየበላህ እያሉ ራሳቸው አስፈልተው ተመልከቱ። መጀመሪያ ይላል አባ ጊዮርጊስ ሰይጣን ኃጢአትን እንዲሰሩ ያስጎመጃል። ከዚያ በኋላ ወምዝ ያቀድም አስተዋድዮ እንዲሁ ገርማል። ደግሞ መጀመሪያ ደግሞ ኃጢአቱን ሰርተን ከመጨረሳችን ቀድሞ ደግሞ ሂዶ ሲከስ የሚገኝ እሱ ነው። ራሱ ያሰራውን የአዳምን ስጋ ማን ዕፀ በለስን ብላል እያለ እየመረመረ እስኪ ተናገር እያለ እየቀጠቀጠ በረቂቅ መዶሻ ይኖር አጋንንት ይመረምሩት የነበረ ስጋ ዛሬ በእግዚአብሔር ቸርነት በድንግል ማርያም ማኅፀን በተደረገ ተዋሂዶ ሕሊና መላእክት የማይመረምሩት ይልቁንም እሱ የሚመረምራቸው ሆኗል። ተመልከቱ። ሀበ ዘይበጽሖ
ህሊና ሰብ ወይ ዘመላእክት አይምሮ ህሊና መላእክት ተመልከቱ፣ የማይመረምረው ህሊና ሰብ የማይደርስበት ሆኗል። ከቃሉ ጋር ናችሁ። ኪሩቤልን ወስኖ የሚያኖር የኛ ስጋ ነው። አንድ ደራሲን ምን ብለው ተናገሩ? ሰማይ እንግዲህ በላይ ነኝ ብለህ አትኩራ፣ የኛ ዘመድ ካንተ በላይ ያለና ይላል። የኛ ዘመድ ማለት ምን ማለት ነው? የኛ ስጋ ማለት ክርስቶስ የለበሰው ስጋ አሁን የሰማይ ገዥ ሆኗል። አሁን እኛንን በላይ ማለት ማዕረገ መላእክትን እንደ ጫማ ተጫምቶ በሰማይ ሆኖ አሁን ሰማይና ምድር ያሳልፋቸዋል። አሁን እኮ ክርስቶስ አምላካችን ብቻ አይደለም ዘመዳችን ጭምር ነው። አታውቁም እንዴ? የኛ ስጋ እኮ ነው። ያው እንግዲህ እንዳይቀዘቅዝ እያነጠፉ ነው። ግን ይሄ ሁሉ የሚደረገው ስለ ክብረ ወንጌል ነው። እሺ እስኪ ስለ ክብረ ወንጌል በሉ። እኔ እንዲያው መቆም ከተገባኝ ከእናንተ ጀርባ ሁሉ መቆም የሚገባኝ ሰው ሊሆን ይችላል። ውስጥን እግዚአብሔር ነው የሚያውቀው። ግን ይሄ ሁሉ የሚደረገው እንግዲህ ስለ ወንጌል ነውና ይሄንን እንዲሁ እንድታውቁትም በዚያውም ብዬ ነው። ከቃሉ ጋር ናችሁ። አሁን አንዲት መኪና ጠቅላይ ሚኒስትሩን ይዛ ብትመጣ የምናጨበጭብላት ለመኪናይቱ ነው ለሰውየው ነው? ንገሩኝ እስኪ። በውስጥ የያዘችው ሰው ትልቅ ሰው ነው ማለታችን ነው አይደለም? እና ስለዚህ እኔ ስለምናገረው ቃል ነው እንጂ ለእኔ የሚደረግ ክብር አይደለም። በዚያውም እንድታውቁት ብዬ ነው። እሺ ወደ ቁም ነገራችን ስንመጣ ምን እያልን የነበረው ረሳሁት። ይሆን ያልዋሽ ምን እያልን ነው ማለት? አዎ በጣም ጥሩ። ክርስቶስ አምላካችን ብቻ አይደለም ምናችን ነው? ዘመዳችን ነው። ዘመዳችን ምክንያቱም የኛን ስጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃልዬ እየተናገሩ ኢየሱስ የኔ ሽቶዬ ናርዶስ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው መድኃኒዓለም ወንድማችን ሆኗል። አሁን ስጋችን ለብሶ ወንድሞቼ ማለትን ደግሞ አያፍርም። በቃ ቅዱስ ጳውሎስ እንደተናገረ ይሄ እኮ አስደናቂ ምስጢር ነው እኮ። ወንድም ማረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ የማንረባውን ወንድሞቹ ነው ያደረገ እስከዚህ ድረስ። ስለዚህ ምንድነው በመከራ ከመሰልነው ወንድሞቹ ነን ደግሞ ማለት ነው። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ ማለት አባታችን እንለዋለን። እግዚእነ አምላክን እንለዋለን፣ ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንዲያውም አንድ ሰው ነበር እና ስጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል፣ ደግሞ ስጋው ደግሞ ይቀበላል። ግን እንደዚህ እንዳታረጉ። እንደው ግን የሰውየው ነገር አስደንቆኝ ነው። እና ምን ያደርጋል? ስጋው ደግሞ እየተቀበለ ታው በቅተህ ነው መቁረብ። እንደው ከና ኃጢአት ሲሉት እኔ ምን ጨነቀኝ፣ ሲወል ከገባውም አብረን እንወርዳታለን እያለ ዝም ብሎ ስጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት ነው። አብረን እንወርዳታለን እያለ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል። ኋላ ምንድን የተደረገ ሰውየው ሲሞት የሰውየ ሲሆን ነው ገነት የሚገባ ተብሎ ወደ እግዚአብሔር ሲቀርብ ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። እየወሰዱ ያን ሰውዬ አልቀበልም ማለት ተንቀጠቀጠች ሲሆን ማለት የአምላክ ስጋ የአምላክ እንደም የተሸከመ ሰውነት ስለሆነ እግዚአብሔር ምን መሰላችሁ? መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ስጋው ደግሞ ተቀበሉ ብሎ አይደለም ይሄንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው፣ ስለዚህ ምን ማለት ነው? ያንን ኃጢአቱን የተዘኪረ ካበሳነ ዋና ይሰየከ ጌጋየነ በምሕረት ከተዘከረነ እንበለ ምሕረት ከሳልቦ ዘይድህን። ስለዚህ ተመልከቱ፣ ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎት ነው። ያንን አድርጎ ደግሞ ካህኑ ይፍታ ሲለውም በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚያ ነው። በእውነቱ ተመልከቱ፣ እኛ እንደ ሕፃናት ነን። አሁን ሕፃን ልጅ አሁን ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃ አብኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማብካት ደረሰልኝ ብላ ነው ደስ የሚላት ማለት ነው። ደረሰልኝ ብላ ከነ ጭቃው ደስ ይላታል። በእውነቱ ስማ ታጥበዋለች። የልጅ ሊቁ ምን አለ? ከመበጽውር እትዋነ ይላል በሰላምታው ሲናገር። በጭቃ እንደሚጫወት ሰው ነኝ እኔ፣ እንደዚያ እንደ ሕፃን ቁጠርና ዝም ብለህ ይቅር በለኝ ይላል። እና ስለዚህ እግዚአብሔር
እኛን እንደ ዘመዶቹ ቆጥረን ኦዛ አፍቀር ከትትናሁ ለጓለማያው እምነ እበዮሙ ለመላእክት ከቅዱሳን መላእክት ልልና ይልቅ የእኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን? ስጋችንን ለመልበስ የመጣ የነዳይን ስጋ ተመልከቱ እስኪ። ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? እስኪ ንገሩ። ይችላሉ? ንገሩ። ይላሉ ወይ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ለብሳችሁ ስበኩ ብንባል እሺ ብላለን? አንልም። እሱ ድሮ ቀረ ነው የሚባለው አይደል? ጌታዬ በቃኝ፣ አሁን መምህር መርጌታውኛለሁ፣ ካህኑኛለሁ፣ አባውኛለሁ፣ ስነ ስርዓት ያዝ፣ የድሮ ቁንጫ ይበቃኛል ብለን እሺ አንልም ማለት ነው። ግን አሁን ተመልከቱ፣ ክርስቶስ ግን የነዳይ ስጋ ለብሶ ነው የመጣው። የእኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የድሃ ልብስ ከሚለብሰው በታች ዝቅ ያለ ነው ለሱ ለአምላክ ክብር ሲነገር እና ክርስቶስ ራሱን ድሃ አደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ስጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ፣ የመጨረሻ ትህትና ነው። እንዲያውም ቅዱስ ቄርሎስ ታገሰ ለተጸንሶ። አሁን ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በስዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። የትዕግስት ነው። እንዴት ይቻላል? እንዴት ይቻላል? ሰፊ ቤት የለመደ አልሰማችሁም? አሁን እንደው ምሳሌ ቀለል ያለ ምሳሌ ላምጣ። ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንዴ ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞት። ለጎረቤት ስታወራ ሴት ቤቱ ሰፊ ቤት ለምጄ ይገርምሻል እንደው አይምሬው ሁሉ ተጨናነቀ፣ እቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚህ እኮ ነው የሚለው ሰው ማለት ነው። በዚህ ለመሰንበት ማለት ነው። ይሄ እኛ በርግጥ ስለሚጠበን አቅምም ስለሚያንሰን ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በባለጠ ሁኔታ አይመጥነውም። በእኛ ሥጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል ማለት እስመ ቅንየትከ ወምልክናከ ይሬሴትከ ከመ ትሳሃላይ ለኩሉ ፍጥረት። ቸርነትህ ምሕረትህ ብቻ ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጸጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይሄ ደስ አይላቸው? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል በእውነቱ። ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነን። ይሄ ደስ ይለኛል በእውነቱ ማለት ነው። በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ፣ እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከናንተ ቅዳሴ ሲቀደስ ልንገራችሁ። እሺ ልንገራችሁ፣ ችግር የለም። ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ሥጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል ይላል። ሳይገባቸው ቂም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ ምን ያደርጋል ይላል? ለሕዝቡ ያቀብላቸዋል። ሕዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የሕዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንዲያው ከሕዝቡም ከካህናቱም ሳይገባው የቆረበ ካለ
የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል ይላል። እዚያ ያቀብላቸዋል ማለት ነው። አላችሁን? እግዚአብሔር ከዚህ ይሰውረን። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሙቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ ያላችሁን እንድትሉ አይደለም ይሄንን ያልኩት። ግን ምን ማለት ነው? እግዚአብሔር ከኛ ጋር የሚሆን ትሁት አምላክ ነው። ስለዚህ ከዚህ የተነሳ በትህትናው በሱ ትህትና በሱ መውረድ ስጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት። ይህ ተዋሕዶ ይባላል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። እስካገባውም ለጸላእትከ ታሕተ መክየደ እገሪከ፣ አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው ይላል። በማን? ወልድ በአብ ቀኝ ተቀመጥ አለው። ምን ጠላቶችን እስከምታስገዛ ድረስ። ተመልከቱ። ምን ማለት ነው? ይሄ ጌታዬን ጌታ የተባለው ማን ነው? አብ በሉ። ጌታዬ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ፣ ጌታ ተብሎ በዳዊት የተጠራ ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ ምን ተትብሉ? ክርስቶስ ወልደ መኑ ውእቱ? ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ስትሰማቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት ነው። የዳዊት ፈጣሪ ነኝ ማለት ነው። የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታዬ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ እኔ አሁን ቀኝ አለኝ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለሁት፣ እዚህ ላይ የለውም። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግስቲቱ በቀኝ ተቆማለች ሲል በክብር ማለቱ ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው? ማለት በክብር ማለት ነው። እኛን በቀኝ ሲለን በክብር፣ እመቤታችን በቀኝ ሲላ በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። እስኪ በአብ ስልጣን በሉ። በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው። በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበሩ ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሂለ የማን ያእምር ሀበ ተዋሕዶቶሙ በክብር። ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ተኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት
እስመ እግዚአብሔር ምን ማለት ነው? እስመ በየማነ የውቱ ዘልፈር የወል እግዚአብሔር ተቅድሜ የውቱ በኩሉ ጊዜ ካለ በኋላ ምንድን ነው? እስመ በየማነ የውቱ ከመይትሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ነው። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ እውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሐዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት በፈራጅነት በኃይል በገዥነት በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይህ ፍጻሜው የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን። ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህን ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች እስካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶች እስኪ እነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ የእግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው። ምንፍቅናቸው ነው ጠላት የሚሆኑ። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ወሆ ኃጥ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው እንዳይምረው። ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት ነው። እንዴት ይሻለዋል? አንድም ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እሺ እህቶቻችን። ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁት አይደለም፣ ክፉዎች እናያለን። እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሀሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላል ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለኔ ነው አይደል ትላለች ማለት ይቺ ምን ትባላለች? ደረቅ ሴት ትባላለች። ደረቅ እንደው ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰላችሁ? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቅሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ ነው። እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ የእግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምን ናቸው? ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል። እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉ ማን ናቸው? ካህናት በሉ እሺ፣ መላእክት በሉ እንጂ፣ ረድኤተ እግዚአብሔር፣ መስቀል፣ እንደገና ክርስቲያኖች በሉ እንጂ። እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው ማለት። በእነዚህ ሰው በእግሩ ምን ያደርጋል? እባብ ይረግጣል፣
ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያረግቸዋል? ክርስቶስ ይረግጣቸዋል። ዘወሀብከነ ስልጣነ ከመ ንኪድ ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኢ በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ታምር ትተልዎሙ ለእለ ያአምኑ በስሜ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽሕና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ በሰዎች ላይ አጋንንት አድረውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ። አጋንንት ስንረግጣቸው ሰው የሚያስገድል እኮ ጋር አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ ያው እግዚአብሔር ደግሞ በቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው ሆነ። እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በረሃብ ብሞት ጥሩ ነው አለ። እንዴት ነው ምግብ እንዴው የሰው ወንጌል እዞ ፈርቶ ይሆናል እንዴ? ውጣ አለችው። ውጣና ስበክ አለችው። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆንም። ውጣና ስበክ አለችው። እዚያ በኋላ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘውም ብለው። ኋላ ምን ያለው እመቤታችን ምን አለችው? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ አምላክ ቸርነት ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ነው። ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ሆይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት ነው። በላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ነው። ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት፣ የንስሐ ዝግጁነት፣ መቁረብ፣ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለብን። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔርን የምንለምነው ከማይጠቅመን ሞት እንዲያድነን፣ የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት ነው። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው ነው። እኛ ደግሞ አልተዘጋጀንም። አባ መርትያኖስ በቅድስና የኖረ ሰው ነው። የንጉሥ ልጅ ነውና በቤተ መንግስት ሽቱ እየተረበረበ ያደገ ልጅ ነውና ገዳም ሲኖር የሚገርማችሁ ሰሌን የሚነክርበትን ውሃ አይለውጠውም ነበር። ዓመት 2 ዓመት ያቆየዋል እየሸተተ። ለምንድን ነው እንደዚህ የምታደርግ ሲባል በቤተ መንግስት እየተረበረብኩ ስለተቀበልኳቸው ሽቶዎች እግዚአብሔር ኃጢአቴን ይቅር እንዲለኝ ይህን የሸተተ ውሃ ሸታለሁ አለ። እንዲህ እያደረገ ፍጹም የእግዚአብሔርን ቸርነት የሚያስብ ሰው ነበር። ከመነኮሳት ጋር ተሰብስቦ ሲኖር ዝም ይላል፣ አያወጋም ነበር። ለምንድን ነው አባታችን ንቀህን ነው ሲሉት፣ አይደለም ንቄ ሳይሆን ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማይቻል ነው ይላቸው ነበር። እንዲህ ያለው ቅዱስ አባት በንጽህና በትህርምት የኖረው አባት ሲሞት ፈራ። ሞቱን ልሞት ነው ላርፍ ነው ብሎና አለቀሰ። እንዲህ አባታችን አንተ ሞትን ትፈራለህ እንዴ ሲሉት፣ አላውቅልህም ቢለኝ ምን አመጣለሁ? የሰራሁትን ስራ የጸለይኩትን ጸሎት እንደኔ ሰርቻለሁ፣ እንደሱ ግን አይበቃም ቢለኝ ምን መልስ አለኝ ብሏል። በእውነቱ ማለት ነው። እና ለኛ የጸደቅን ሊመስለን ይችላል።
መፍራትም አለብን፣ ተስፋም ሊኖረንም ይገባል። ምክንያቱም የክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። ስለዚህ ምን አደረገ? እኛ የእግዚአብሔር እግሮች ነን፣ አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። እየሰማችሁ ነው? አሁን አጋንንትን ማውጣት፣ አጋንንትን ማሳደድ ለተወሰኑ ለአንድ 5 ሰዎች ብቻ ኢትዮጵያ ውስጥ የተሰጠ እስኪመስል ድረስ ደርሷል። ሰይጣንን የሚገዙት ሰይጣንን መግዛት ወለተ ማርያምም አለ፣ ገብረ ማርያምም አለ። ሰይጣንን መግዛት ደግሞ ቁም ነገር ነው። ቁም ነገሩ ክርስቶስን መምሰል ነው። ክርስቶስን መምሰል በሉ ንገሩኝ እንጂ። ቆይ ጥያቄ፣ የንጉሥ ልጅ ምን ይባላል? ልዑል በሉ። የንጉሥ ልጅ ምን ትባላለች? ልዕልት በሉ እንጂ። እሺ፣ ከህዝቡ ከሰራዊቱ ከመኳንንቱ ከመሳፍንቱ የንጉሥን ልጅ የማያከብር ማን ነው? ንገሩኝ እንጂ። በአገሪቱ ካለው ከሚተዳደረው ህዝብ የንጉሥን ልጅ የማያከብር ይገኛል እንዴ? ይሄ የምድር ንጉሥ ነው። የንጉሠ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ? የለም። ክርስቲያን መሆን ስላቃተን ብቻ ነው። ክርስቲያን መሆን ስላቃተን ብቻ ነው እንጂ ስጋው ደግሞ ከተቀበላችሁ ቤተ ክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ ንስሐ ከገባችሁ በመስቀሉ ፍጹም ታምኖ ኑሯችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም። ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል። አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው ምን የሚያስጮኸው እናንተ ብሎ ይፈራል ሰው ማለት ነው። ሰይጣን ሊኖርብኝ ይችላል ለምንድን ነው የምትሉት? ሰይጣንን አለብኝ ማለት በራሱ ሰይጣን እንዲኖርብን ማድረግ ይገባል፣ ያደርጋል ማለት ነው። ሰይጣንን አለብኝ አትሉት፣ የለብኝም ነው ማለት በሉ። አሁን የለብኝም በሉ ሁላችሁ። የለም ብሎ ለአጋንንት ፈርማችሁ ሁሉ የምትሰጡት ራሳችሁ እኔ የክርስቶስ ነኝ ነው ማለት ነው። እንዲያውም ቅዱስ ጳውሎስ እንዲህ ነው ያለ፣ አኀዊነ ናስተበቅዓክሙ በሳይሉ እግዚአብሔር ከመትበሉ ኩልክሙ አሐደ ቃል። ወንድሞቻችሁ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ይላል ቅዱስ ጳውሎስ። ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ሶስተኛ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ምን አለ? አነ ዘክርስቶስ ይባላል ያ ቃል። እስኪ በሉ አነ ዘክርስቶስ በሉ፣ ድገሙት። ሶስተኛ አነ በሉ እስቲ ዘክርስቶስ ምን ማለት ነው? እኔ የክርስቶስ ነኝ ማለት ነው። እስኪ በሉ ሁላችሁ ጨምሩ። ሶስተኛ አዎ፣ እንደዚህ ነው ማለት ያለው። ስትተኙ ስትወጡ የፈለገ ኃጢአትም ስሩ፣ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነኝ በሉ፣ ግድ የላችሁ። እየሰራችሁ እየወደቃችሁም ቢሆን የክርስቶስ ነኝ በሉ እንጂ የጋኔን ነኝ አትበሉ። የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ስራ መስራት ይጀምራል። ክርስቶስም ይረዳችኋል። ትቶኛለት አኀዊነ ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ቆሮንቶስ 12 ላይ አንደኛ ቆሮንቶስ 12 ላይ ቅዱስ ጳውሎስ ይናገራል፣ ወንድሞቻችን ስለ መንፈስ ቅዱስ ሞኞች እንድትሆኑ አንፈቅድም። ስለ መንፈስ ቅዱስ ሞኞች አትሆኑ ማለት ምን ማለት ነው? መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ ይላል። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል አላችሁ። አንድ ሰውዬ ነበር። መንፈስ ቅዱስ በምን ተመስሏል? በመጽሐፍ ቅዱስ በርግብ ተመስሏል። በምን? ርግብ አንድ ጠባይ አላት። ጠባይዋ ምንድን ነው? ጎጆዋን ቢያፈርሱባት፣ ይቅርታ ጫጩቶቿን ቢገሉባት ጎጆዋን ካላፈረሱባት አትጥለው አትሄድም። የዋህ ናት። ጫጩቶቿ ሙተውም የት ትገኛለች? ጎጆዋ። ጎጆው ከፈረሰ ግን አትኖርም። መንፈስ ቅዱስ በርግብ አምሳል የጥምቀት ዕለት የወረደው የፈለገ ኃጢአት ቢሰሩ ግንቡን ማፍረስ ማለት ግን መካድ ነው። የፈለገ ኃጢአት ቢሰሩ ካልካዱት ጨርሶ አይርቅም ይላል። ካልካዱት ምን አይልም አልኳችሁ? ጨርሶ አይርቅም። ራቅ ብሎ ይጠብቀናል። ግን አብሮን ግን አይሆንም። ራቅ ብሎ በዚህ ይጠብቀናል ማለት ነው። ራቅ ብሎ ይጠብቀናል።
እግዚአብሔር ተለይቶኛል አንበል። አንድ ሰው ነበረ፣ መነኩሴ ነው እና ያ መቼስ ዲያብሎስ አያደርገው የለውም እኮ የአንድ የጣዖት ልጅ ሴት እንዲወድ አደረገው። መነኩሴው ሴት ናት እና ያችን ምን አለ ሂዶ ደግሞ አላፈረም። ሰይጣን እዚህ በኋላ ኃጢአትን በህሊና ካሰለጠነ በኋላ ሀፍረት ጭምር ነው የሚያሳጣ። አሁን መነኩሴ አጋቡ ቢል አያሳፍርም? እንዲያው እኮ ግሩ ያሳፍራል አይደል? ግን ይህንን ጭምር ያስረሳል ሰይጣን ተንኮሉ ማለት። ኋላ ሂዶ ልጅን አጋባኝ አለ። ልጅን አጋባኝ አለው። ቆይ እስቲ ጣዖቱን ልጠይቀው ብሎ አምላክ ልጠይቅ ብሎ አማከረ። በጣዖቱ ላይ ያደረው ሰይጣን ምን አለ? ቆብህን ጣልና ልስጥህ በለው አለ። ቆቡን ጣል። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ራቅ ብሎ ተቀመጠ። ኋላ በል እንጂ ልጅቱን ስጠኝ አለው። አይ ፈጣሪው ጨርሶ ስላልተለየው ቆይ ጥቂት በለው አለ። ምን እንዲህ ነው እንዲክድ ማለት ካልካደ መንፈስ ቅዱስ ራቅ ብሎ ነው የተቀመጠ እንጂ ጥሎት አይደለም። ሃይማኖቱን ስላልካደ ማለት ኋላ 21 ቀን ጠበቀ፣ አልሰጠውም። ኋላ በ21 ቀኑ ምን አለ መሰላችሁ? ባዛራ አልጥቂት ቆይ በለዋል። ይሄማ ከቆብ የመፈጣሪ የምተጣልቸማ አይሆን ትቸዋለሁ ብሎ ቆቡን ብድግ አድርጎ ለብሶ ጸሎትን ጀመረ። እንደዚያ ብሎ እግዚአብሔር ማረኝ እያለ 21 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ እንደገና በርግብ አምሳል ላይ ሰፈረለት። ስለዚህ ምን ይላል ተመልከቱ። ድረ ልቡናሁ ፄወ ፍቅረ ሀቲ ብሲት ለዘወፃ ረድ ሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት ይላል። የአንዲት ደራሲው ሲናገር የአንዲት ሴት ፍቅር ልቡናውን ከሰረቀው በኋላ ከሃይማኖት ሊናወጥ የነበረውን ረድ መነኩሴ ወጣኒ ጀማሪ መነኩሴ በ21 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል። አሜን አትሉ? ሁላችንንም ይማራል። ስለዚህ እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው፣ እንደዚህ ፈጽሞ ማለት አይገባም። እግዚአብሔር በእኛ ታምር ካላደረገ እንዲህ ካላደረገ ብለን እግዚአብሔር ትቶኛል እንደማለት ያለ ነገር የለም እና እግዚአብሔር ከኛ ጋር ነው። በዚህ ደስ ይበላችሁ። እግዚአብሔር ሁሉ ጊዜም ከኛ ጋር ነው። ምንም ነገር ብንሆን እግዚአብሔር ከኛ ጋር ነው። ተከትሎን ይፈልገናል እንጂ ትቶን አያውቅም። እስከ ዘላለሙ ድረስ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ይሁን። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉ። ሁላችሁ እግዚአብሔር ከማን ጋር ነው? በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስጋዌ ይሄ የተስፋ ስሙ ነው። የክርስቶስ የተስፋ ስሙ ነው። ለኛ ተስፋ የሚሰጠን ነገር ነው። ይሄን ያለው ሰው ጉልበት አግኝቶ በአጋንንት ላይ መሰልጠን ይቻላል እና አጋንንትን ማንቀጥቀጥ፣ አጋንንትን ማሸነፍ፣ አጋንንትን ድል መንሳት ለማንኛውም ክርስቲያን የተሰጠ ስልጣን ነው። ለማንኛውም ክርስቲያን። ስለዚህ ሁላችሁም ስለምንሸነፍ ስለምንጠራጠር ነው እንጂ አጋንንት በእኛ ላይ ደግሞ ልንገራችሁ፣ አጋንንትን ለማባረር እንደዚያ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆን ነው። ክርስቲያን የሆን ነው ክርስቶስን ለመምሰል ነው። እስኪ በሉ ክርስቶስን ስንመስል ነው አጋንንትን የምናሸንፈው እንጂ አጋንንትን ቁም ነገር እኮ አይሏቸውም። ቢሰፍሩባቸው ራሱ ቅዱስ ጳኩሚስ ከአንዲት ሴት ላይ የሰፈሩ አጋንንት ነበሩና እናንተ ሴት አጋንንት ከዚህ ሴት ላይ ውጡ አላቸው። ከሷ ወጥተን ካንተ ላይ እንሰፍራለን አሉ። ሰፈሩ ብቻ እሷን ልቀቋት እንጂ አለ። ሄደው ከሷ ላይ ሰፈሩ። ዋላ መስገድ፣ እነዚህን አጋንንት የሰጠኝ አምላክ ተመስገን እያለ መስገድ። እንዲሁ እኮ ግሩም። ሆዱን ይቆርጡታል፣ ራሱን ይፈልጡታል፣ በውጋት ይጎስሙታል፣ ያሰቃዩታል። እላዩ ላይ ሆኖ ተመስገን ጌታዬ ይላል። አንድ ቀን እንኳን አታማርርም ማለት እኔ አላማርርም ተመስገን፣ እንዲያውም ምን አማርራለሁ ተመስገን ነው እንጂ እናንተ ስጋዬን እየጎሰማችሁልኝ ነው አላቸው። ኧረ ከዚህ ሰውዬ ጋር አንኖርም፣ እዚህ ሰውዬ ማን ያድራል ብለው ቆዩ እንጂ ጥቂት ቆዩ ጥቂት አላቸው። አንተ ጋር ማን ይኖራል ብለው ተቃጥለው ጥለውት ነው። ምክንያቱም ቢያማርር ኑሮ ይቆዩ ነበር። ስላመሰገኑ ይሄዱ ማለት እና ሰይጣን እንደ ቁም ነገር ቀርቶ አሁን ሰው ባጋንንት ታስሯል። የእግዚአብሔርን ሕዝብ ለምን ነው ሞኝ የምትሆኑት? እናንተ ውድ የእግዚአብሔር ገንዘቦች ናችሁ። ባሪያው በአምሳሉ የፈጠራችሁ በደሙ የገዛችሁ ፍጡራን ናችሁ። ራሳችሁን በከንቱ አሳልፋችሁ ለሰይጣን አትሸጡ። አሁን ትውልዱን ጋኔን አስሮታል። ታስረናል።
8ኛው በቃ ሰይጣን ከማሰሪያው ተፈቷል። ሰው ሁሉ ተተብትቧል። ጸሎትም አይሰማም። እንዲሁ እንለፋለን እንጂ ተሰብኮም ሰው አይድንም። ይድናል። መች አያችሁት ሰው እንደማይድን? ኧረ ይድናል። ለምን አልድን? እንደውም ይገርማችኋል። እግዚአብሔር የሚወደው ትልቅ ሰው ማለት ከኃጢአቴ መቼ ነው የምንለወጥ እያለ የሚያስብ ሰው ነው። ባንለወጥም እንኳን መቼ ነው ኃጢአቴ ነፃ የምወጣው ማለታችን ራሱ እግዚአብሔር ደስ ያሰኘዋል። ያንን ለቁም ነገር እንድንበቃ ደግሞ ይረዳናል። እንደዚህ ስላችሁ ጊዜ ደግሞ በቅድ እየረካችሁ ቁጭ በሉ አላልኩም። ተናዘዙ። የመዳን ቀን መቼ ነው? ዛሬ በሉ እንጂ። የመዳን ቀን መቼ ነው? ስለዚህ እግዚአብሔር እግሮቹ ስላደረገን ስሙ የተመሰገነ ይሁን። እግሮቹ ስላደረገን እሱ ምንድነው? ራስ በሉ እንጂ። እኛ ምንድነን? እግር ነን ማለት። አሁን የምንቀጠቅጥ ይሄ እግረ እግዚአብሔር ነው። ይሄ መስቀል ካህናት አባቶቻችን የእግዚአብሔር እግሮች ናቸው። ካህናት ወደ ቤታችሁ ሲመጡ፣ አባቶች ካህናት ወደ እናንተ ቤት ሲመጡ ስታዩዋቸው ምን ብለን ነው ማሰብ? ምን ብለን ነው ያሰብ? አሁን እግዚአብሔር ራስ ቄሱ እግሩ ነው እየመጡልኝ ነው መነው የሚባለው እንጂ ዝም ብላችሁ አሁን አንዳንዱ ምዕመን የሚሳለመው በይሉኝታ ነው። ቄስ ገሌን ካልተሳለምኳቸው ሊከፋቸው ይችላል ብሎ ይሳለማል። ወይም ደግሞ አንዳንዱ ምዕመን ደግሞ ያበሸቁ ከመሰለው ሳይሳለም መሄድ እንዲያየው ሆኖ በትክክል ማለት ነው። ዲያቆንም መናጢ ዲያቆን አለቃውን ማብሸቅ ከፈልግ እንዲያ ነው የሚያደርግ። አለቃው እያየው ሳይሳለም ቁጭ ወይም ደግሞ ሳይነሳ ማሳየት። እንዲሁ እኮ ዲያቆን ቀላል መስሏቸዋል። ደግሞ ጥሩ ናቸው፣ ይገርማቸዋል። ሲያገለግሉ እጹብ ድንቅ ናቸው። ደግሞ ሲተናቆል ማይጣላይ ድረስ ነው ወሉት ማለት። አሁን አበሸቀው ዲያቆኑ ሄዶ ማይኩን ይዘጋዋል። አውጥቶ ማለት ነው። ይዘጋውና ቆልፎት ቤቱን ይሄዳል። ቅዳሴም አብቅቷል፣ ማን ይከፍተዋል ብሎ ማለት አይጥነት ነው። እና ተመልከቱ፣ እንደዚያ ማለት ለዚህ መድኃኒቱ ምንድነው? አላየውም፣ አልሰማውም። ይባላል። አንተ ለምንድን ነው ያልተሳለምክ ካሉት ይቀጥላል ነገር። በዚህ እንደምንናደድ ከገባው አንድ ሰው ተመልከቱ፣ እናንተን የሚያናድድ ስራ ሲሰራ አወኩልህ ካሉት የበለጠ ያናድዳቸዋል። ግን ትርጉም አለመስጠት ነው ለዚያ ሰው ማለት ትርጉም ሳይሰጡ መቅረት ነው። ስለዚህ እያልኳቸው ያለሁት ምንድነው? ለአጋንንት ትርጉም ሊሰጣቸው አይገባም። እና ካህናትን በይሉኝታ መሳለም፣ ስለምታውቁት መሳለም፣ ደስ እንዲለው ብሎ መሳለም ሳይሆን አሁን ይሄንን ስትሳለሙ የክርስቶስን እግር እንደምትስሙ ማየት። ካህናት ከቤቶቻችሁ ሲመጡ የክርስቶስ እግሮች እንደመጡ ማሰብ። ስለዚህ ምንድነው ያለው? ሄዳችሁ ከደረሳችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገዳም የሚኖሩ መነኮሳት እኮ አንድ ወንበዴ አባ ዳንኤል የሚባል የታወቀ ባይታው የነበረ ቅዱስ እና ወንበዴው ሄደና ምን አደረገ መሰላችሁ? ከደናግል ከሴቶች ገዳም ሄዶ አባ ዳንኤል ነኝ ክፈቱልኝ ብሎ አንኳኳ። ገዳሙን ከፍተው አስገቡት። እነዚያ ደናግል መነኮሳያት አባ ዳንኤል መጣልን ብለው እግረን ነው አጠቡት መስሏቸው ማለት ነው። እንደ አንድ አባ ዳንኤል አድርጎ ለብሶ ነው። ግን እሱ ሸፍታ ሕይወታቸውንም ወደ ሌላ አደጋ ሊያደርስ ሊሰርቅም ነው የሄደው። ሴቶች መነኮሳትን ሊያሰቃይ ነው የሄደው። አባ ዳንኤል መጣልን ብለው እነዚያ ደናግል በእምነት እግሩን አጠቡት። እግሩን አጠው እንዴ የአባ ዳንኤል እጣቢማ ውጭ አይደፋም ብለው ከታመመችው እማሆይ ላይ ሲደፉት ዳነች። በእውነቱ ማለት ሰውየው ግን ሽፍታ ነው። እነሱ ግን አባ ዳንኤል ነው ብለው ነው ያመኑት። እነዚህ ሰዎች ምን እያደረጉ ነው? እኔ እኮ ወንበዴ ነኝ አላቸው። እኔ ሽፍታ ነኝ፣ ምን እያደረጋችሁ ነው አላቸው። የአባ ዳንኤልን አላልክም እኛ አባ ዳንኤል ስለመሰለ የእሳቸውን እግር እንዳጠብ ነው የቆጠሩ። እሱንም አጸጽተው ለምናኔ ያብቅተውታል። በእውነቱ ማለት ካህን ወንበዴ ይሁን ሌባ ልንሆንባችሁ እንችላለን። ስንመጣ ግን እኔ ቤታችሁ አልመጣም። እሺ እንድትጋብዙ ብዬ እየሰበኳችሁ እንዳይመስላችሁ ማለት ነው። አያደርሰኝም ብትሉኝም አልመጣም። አባ ደግሞ ቤት ጥሩ እያለ መሰል ዝክር እንድመስሏችሁ እንዳይሆን ብዬ ነው። ስለዚህ እያልኩ ያለሁት ግን ምን ማለት እምነታችሁ እንዲያድግ አውቆ የሰይጣንን አንድ ተንኮል ልንገራችሁ። የሰይጣን ዋና ተንኮሉ ምንድነው? ተስፋ የምናደርጋቸውን አብነት የምናደርጋቸውን ሰዎች ሲያጠፉ እንድናያቸው ያደርጋል። ሲያጠፉ ምን ያህል ለምሳሌ ሁልጊዜ ጠላ የማይጠጣው ሰውዬ አንድ ቀን ተገልግሎ ሰክሮ ቄሱ ሌላ ቀን እኮ ጠጥቶ የማያውቀው ሰውዬ ይዛል ዝዝ እያለ ታዩታላችሁ። ሰይጣን ደግሞ በሌላ ቀን ለንስሐ ፈልጋችሁ ያላገኛችሁትን ቄሴን የሰከረለት በመንገድ ልታገኙት ያገኛል። ሰካራ እኔ ስደውልለት አይገኝም እዚህ ይንዘባዘባል እንድትሉ ማለት ነው። በሌላ ቀን እንዳትናዘዙ።
ሰክራችሁ ሰክሬያለሁ ብላችሁ እንዳትና እንደ ራሱ እየሰከረ አይደል እንድንል ማለት እና የሰይጣንን ተንኮል መረዳት አለብን። ከፋም በጀም ወኩሉ ጾሮ ይጸውር ኃጢአት ተላላፊ በሽታ አይደለም። ተስቦ የሚባል ነበር እዚህ በደርግም አላም ያዲግም እንደገባ አካባቢ ድሮ ደግሞ ባይለ ስላሴ ነበር መሰል ተስቦ የሚባል በዚያ እንኳን አልደረስኩም። እነንታ በጣም ይነግሩን ይሻላል እንደው እዚህ የምቀላምጥ እሳቸው ይነግሩናል። ቆይ ተስቦ የሚባል ባይለ ስላሴ አለ ብለዋል። ጥሩ ነው፣ ተመስገን ነው። ከውሸት አድነውኛል ማለት ነው። ስለሳቸው በዛ ጊዜም ደርሰዋል ብዬ ነው። ሽማግሌ አጥፋ እግዚአብሔር። ስለዚህ ምን ልላችሁ ፈልጌ ነው፣ ኃጢአት ተስቦ አይደለም ስላችሁ ምን ማለት ነው? ካህኑ ኃጢአተኛ ቢሆን በካህኑ ቡራኬ በኩል የካህኑ ኃጢአት ወደ ሕዝብ አይተላለፍም። ለእናንተ በረከቱ ይደርሳል፣ ለእሱ እርግማኑ ተቋጥሮ ይቀርለታል። ኋላ በሲኦል ላይ አያርግብን። ግን እሺ ለእኛም ጸልዩልን። በዚያ ስላላችሁ የታባቱ መንጋቄ እሱ ሰዓቱን ይገባል እኔ እየተሳልምኩ ጸድቃለሁ ማለትም ደግሞ አይደለም። ለእኛ መጸለይ ነው። ተጋግዘን መጽደቅ ነው ያለብን። እየተነቃቀፍን ከምንጠፋ እናንተም የአባቶቻችሁን ገመና መሸፈን፣ እኛም ደግሞ የአቅማችን መፍጨርጨር፣ ድካማችን መተጋገዝ። ነቃፊዎች አትሁኑ፣ ተሳዳቢዎችም አንሁን አላችሁ። እግዚአብሔር ከሁላችን ጋር ይሁን። ካህናት የማን እግሮች ናቸው? እናንተስ የማን እግሮች ናቸው? ይሄ መስቀል የማን እግር ነው? አሁን መስቀሉን ስትስሙ የማንን እግር እንደሳማችሁ ተምትቆጡ የዚያን ያህል አምናችሁ ነው መሳለም። ጳጳሱ የያዙት መስቀል ሊሆን ይችላል፣ ፓትርያርኩ የያዙት ሊሆን ይችላል፣ መርጌታም የያዙት ሊሆን ይችላል፣ ቆሞሱም የያዙት ሊሆን ይችላል። ገጠር ደግሞ እንዲሁ በቡታንታው እየጎለጎለ ያለው ቄስ የያዘው መስቀል ሊሆን ይችላል። አንድ ነው በቃ። ያንን ስትስሙ የክርስቶስን በቀር እንዲሁ በቃ እንደዚህ እንደኔ ክብስብስብስ ያለ ካባ ለብሶ እንደዚህ ያሉትን ስትሳለሙ ትልቅ በረከት። እንዲሁ ደግሞ ጤፉ ሀገራቸው ላይ በጭቃው ላይ የበቀለባቸው ቄስ አይ እናቴ ማምላክን የገጠር ቄስ እኮ እንደው አርጎ ደስ የሚለኝ ያዛኝ። የገጠር ቄስ እኔም የገጠር ልጅ አይደለሁ። ሲያርም ቆይቶ ሲጎለጉል ቆይቶ ሲቀድስ ዕጣኑ ገና ከሩቅ ነው የሚሸተው። ቤተክርስቲያኑ 7 ቀን ሳይታጠን ሰርቶ ይሸታል። ለምንድን ነው ዝም መሰላችሁ? ደግ ነው በእውነቱ የገጠር ቄስ ማለት በደግ እንዲያው ቢጠጣ ቢበላ ዝም ብሎ በቃ እንደዚያ። የከተማው ተንኮለኛ ነው ግን አላልኩም። እናንተ እኮ ነገረኛ ናችሁ፣ ልታጣሉኝ ነው ማለት ነው። ስለዚህ እየተነጋገርን ያለ ነው ምንድን ነው? አው በየዋህነት ሁሉን ስለሚያደርጉት ነው፣ ሁሉንም በደግነት ስለሚያደርጉት እና ያንንም ስንሳለም የክርስቶስን እግር እየሳምኩ ነው። ሱቅ ላይ እምነት ነው። አያችሁ፣ ይሄ መስቀል ሱቅ ላይ ከሚሸጠው መስቀል የሚለየው በካህኑ እጅ በመዋሉ የተነሳ የክርስቶስን እግር እየሳምኩ ነው ብለን በሚቆጥረው በህሊናችን ልልና ነው የሚወሰነው እንጂ ይሄን እኮ ሱቅ ላይም ገዝታችሁ ቤታችሁ መስቀል ትችላላችሁ። አንድ የመስቀል እኮ ሱቅ ላይ አለ። መስቀሉ ረድኤቱን የሚያሳድርባችሁ በእናንተ የእምነት መጠን ነው። በዚያ ከሆነ በቃ ይሄንን መስቀል አሁን ቆይ ልንገራችሁ እስኪ አንድ ጥያቄ። ዛሬ መድኃኔዓለምን ብታገኙት ልክ እንደዚያ እንዲያው የጨርቁን ጫፍ ብዳስ ድናለሁ እንዳለች ወይም ደግሞ በንባዋ እግሩን አጥባ በፀጉሯ እግሩን በሙሉ መዝምዛ ይቅርታ እንዳገኘችው ዛሬ ምንም ክርስቶስን እግሩን አግኝቼ እንባዬን እግሩ ላይ አፍስሼ በፀጉሬ ደግሞ እግሩን አብሼ እንደው ዛሬ ቤቴን ብመለስ ደስ ይለኛል የምትሉ እጃችሁን አውጡ በሉ እንጂ አትፈልጉም? አሁን ክርስቶስን አግኝታችሁ ዛሬ እግሩን ላይ እንደው እግሩን ሳም አድርጋችሁ ብትሄዱ ደስ አይላችሁ? በቃ እንግዲህ የክርስቶስ እግር ይሄ ነው። የክርስቶስ እግር ይሄ ነው። ይሄንን ካሰባችሁ እምነት ማለት ይሄ ነው። አሁን ለወደፊቱ መስቀል ስትሳለሙ ካህናትን ስታገኙ እንደዚህ ቆጠሩት። እግዚአብሔርም እንደ እምነታችን ይሄንን በረከት ያድለን። በእግሮች ዓለም አሁን ልብ በሉ። ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል። ግዛቱ ተስፋፍቶለታል። የጋኔን ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ፣ የእግዚአብሔር እግር ሁኑ። የሰይጣን እግር አትሁኑ። ክርስቶስን ራስ አድርጉት። በክርስቶስ አስቡ፣ በክርስቶስ አስቡ። አንዳንዶቻችሁ በምንድን ነው የምታስቡ? እሺ በምን ነው የምታስቡ?
የክርስቶስ እግር መሆን ማለት ክርስቶስን ራስ አድርጎ በክርስቶስ ማሰብ ነው። ማሰቢያን ክርስቶስ ማድረግ ነው። ክርስቶስን ማሰቢያ አድርጉ። እውነቴን ነው። አሁን በዚህ ዘመን አንድ ነገር ልናገር እፈልጋለሁ። እዚህ ውስጥ ሁሉም ሰው ስላለ በዚህ ዘመን አባት መሆን በራሱ ችግር ነው። አባቱ ነው መገኘት። አሁን እዚህ ቦታ ላይ ለምሳሌ ዘረኛ አትሁኑ ብል ምን ይሆን ይችላል? በኦሮሚያው ያላችሁ፣ በትግራይ ያላችሁ፣ በቤሻንጉል ያላችሁ፣ በጉምዝ ያላችሁ ዘረኛ አትሁኑ ብል አየው የዘረኛ አሁን እሱ ባህር ዳር ስላለ እኮ ነው ይላል ያኛው ማለት በዚህ አካባቢ ያለው ማለት። እዚህ ደግሞ መጥቼ ዘረኛ አትሁኑ ይሄ ሰውዬ ባንዳ ነው መሰል ይባላል። ምን እንበል? በጣም ያስቸግራል በእውነቱ ማለት። ስለዚህ ማሰብ ያለብን ምንድነው? በክርስቶስ አሁንም ደግሜ እላለሁ ማሰብ የምንችለው ነፃ የሚያወጣን በክርስቶስ ስናስብ ነው። እስኪ በክርስቶስ ስናስብ በሉ ንገሩኝ እንጂ ጨምሩ። በማን ስናስብ? በክርስቶስ ስናስብ። ያ ማለት ምን ማለት ነው? እዚህ ያለ ሰው ወይም ደግሞ አንድ ሰው ሶማሌ ስለሆነ፣ ጉራጌ ስለሆነ፣ ኦሮሞ ስለሆነ፣ ትግሬ ስለሆነ፣ አማራ ስለሆነ፣ ምን ስለሆነ መገደል አለበት። ያንን እየተገደለ ሁሉ በክርስቶስ ላስብ ይበል ማለት አይደለም። ሕግን በፍትህ ማስከበር ይቻላል። ዘረኛ መሆን ግን አይቻልም። ዘረኛ ማለት ምን ማለት ነው? እኛ መኖር የምንችለው ሌላው እስከጠፋ ድረስ ነው ብሎ ማሰብ ማለት ነው። ይህ ዘረኝነት ይባላል ማለት ነው። ይህ ከህሊናችን እስካልጠፋ ድረስ ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ግን ልዩነት አለው። ይሄንን ከልባችን ይሄ ክፉ ዘር መነቀል አለበት። ይሄ ክፉ ሾህ መነቀል አለበት። ይህንን ነቅረን ለሕግም ለፍትህም በዳኛ መሟገት ኃጢአት አይደለም። ተከራክሮ ሕግን ማስከበር ነውር የለውም። በውስጥ ግን ቂመኛ ተንኮለኛ መሆን እዚህ ሁሉ ነገር እነገሌ ቢነቀሉ ብሎ ማሰብ ግን ራስን ይነቅላል። መቼስ እውነትን ብናገር ይሻላል። ስለዚህ ሁላችንም እንደ ክርስቶስ እንድናስብ አምላክ ቅዱሳን ይርዳን። እሺ እንውረድ። እንግዲህ መሀል ላይ ያሉትን ርዕሶች ስለሚረፍድብን ልዘላቸው ነው። በቃ ምስሌከ ቀዳማዊን ልዘለው ነው። በጣም ወደ 7 ወደ 8 ትርጉም ስላለው በቃ ዘልዬ እታች ብቻ ለወርድና በ20 ደቂቃ ውስጥ ወይም በ15 ደቂቃ ትምህርቴን ጨርሼ ትሄዳላችሁ። ወደ ታችኛው ስንወርድ ታች ብዬ እንውረድና እንግዲህ ክርስቶስ እንዲህ ብሎ ሰው ሆኗ ብያቸዋለሁ። እኛን እግር አድርጎናል። አሁን እንግዲህ ከዚህ በኋላ እናንተ የማን እግር ናችሁ? አቤት የክርስቶስ እግር ወደ ሌብነት ይሮጣል? ተናገሩ እንጂ። የክርስቶስ እግር ወደ ጭፈራ ቤት ይሮጣል? የክርስቶስ እግር ወደ ጫት ቤት ይሮጣል? የክርስቶስ እግር ወደ ስካር ቤት ይሮጣል? ደም ለማፍሰስ ይሮጣል? ለመቀማት ይሮጣል? እንግዲህ ወደዚህ ሁሉ ወደ ክፉ ነገር አከለክሙ መዋዕል ዘሐለፈ ቀድሞ ትሮጡበት ወደ ነበረ ክፉ ነገር ሁሉ አትሩጡ። እንግዲህ እኔ የክርስቶስ እግር ነኝ፣ እንዴት የክርስቶስን እግር ይዤ ወደ ረከሰ ቦታ ወስጄ አቆመዋለሁ ብለን ማሰብ አለብን። ራሳችሁን እንደከበረ ውድ ዕቃ ቁጠሩት፣ እንደ እግዚአብሔር አካል ቁጠሩት። ክርስቲያን ማለት የክርስቶስ አካል ማለት ነው። የክርስቶስ ሕዋስ ማለት ነው። የክርስቶስ አካል የክርስቶስ ሕዋስ መሆን ማለት ነው። ያንን አካል የክርስቶስን አካል ወስዳችሁ የኃጢአት መሳሪያ ታደርጉትን ይላል። እጆቻችን የክርስቶስ እጆች ናቸው። ዓይኖቻችን የክርስቶስ ዓይኖች ናቸው። አካላችን የክርስቶስ አካል ነው። ለዚህ አካል ደም ተከፍሎበታል። ማንም የራሱ አይደለም። በደም የተገዛ አካል ይዘን ነው ወስደን የኃጢአት መሳሪያ የምናደርገው ማለት ነው። ይህንን ማሰብ ነው የክርስቶስ እግር ማለት። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖሩን ይገባል። የክርስቶስ እግር በጽድቅ ተከሰው በዳኛ ፊት የቆሙ እግሮች ነው ያሉት። በኃጢአት የሚከሰሱ እግሮች የሉትም። ያም በኃጢአት ተከሰን የምንቆም መሆን የለብንም። ከተከሰስ መከሰሻችን መልካምነት ይሁን። መልካምነት ያስከስሰን፣ ክርስቲያንነት ያስከስሰን፣ ደግነት ያስከስሰን። አዎ ያስከስሰን ይችላል። ያ ደግሞ ወጽድቅኒ ታግዕዘክሙ ሰው ኃጢአት ሳያስከሰሰው ጽድቅ ካስከሰሰው ጽድቅ ደግሞ ነፃ ታወጣዋለች። ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ስለሚል እውነት ነፃ ታወጣችኋለች። እስኪ በሉ እውነት በሉ። እሺ እውነት ነፃ ያወጣናል። እውነተኛ መሆን ይገባናል። እግሮቻችን ቤተክርስቲያን ውስጥ
መዋል አለባቸው፣ መገኘት አለባቸው። ሐሳር ወቅጥቃጤ ውስተ ፍኖቶም በሊ እገሪሆሙ ለከይ ወደም እግሮቻቸው ደም ለማፍሰስ ፈጣኖች ናቸው፣ መንገዳቸው ጎጻጉጽ ነው ያለ ሰንከልካላና የተንኮል የተደበቀ ምክር ዘያረስ ወያረስ ምክረ መካሪያን የመካሪዎችን ምክር ምን ይላል? ጠቢብ ውእቱ ዘያረስ ምክረ መካሪያን። ኤጲፋንዮስ በቅዳሴው ሲናገር የመካሪዎችን ምክር የሚያስረሳ እግዚአብሔር ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃጥአን የኃጢአተኞችን ክንድ የሚሰባብር እሱ ኃያል ብርቱ ነው እግዚአብሔር። ዘመን ይገላበጥ ይሆናል፣ ጊዜ ይዘገይ ይሆናል እንጂ ማናችሁም ተደብቃችሁ ለሰው ተንኮል የመከራችሁት በስልጣንም ውስጥ ሁኑ በሀብትም ውስጥ ሁኑ ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋለን። ይህ ይታወቃል። በእንደዚህ ያለ በክፉ ሰዎች ክፉ ምክር ግን ለኃጢአተኞች መቅሰፍት ይሆንባቸዋል፣ ደጋጎች ደግሞ ሰማዕትነት ይቀበሉበታል። ስለዚህ ወገኖች ይህ ዘመን ክፉ ሰዎች ተደብቀው ክፉ የሚመክሩበት ዘመን ሆኗል። በክፉ ምክራቸው ሰማዕትነት ወይ ተጠብቀን ከመልካም ዘመን የምንደርስበት እግዚአብሔር ጠብቆን ምክራቸው ተሽሮ ወይ ደግሞ ምን እናደርጋለን አላችሁ? ወይ ደግሞ የምንሞትም ከሆነ ሰማዕትነት እንዲሆንልን ሞቱ ከንቱ ሞት እንዳይሆንብን ማለት ነው። ይሄ እንዳይሆን ልባ ወበልብ ይትናገሩ የልባቸውን በልብ አድርገው ሰላም ያወራሉ፣ ስለ ሰላም ይናገራሉ። ይሴረውን እግዚአብሔር ለከናፍረ ጉሂሉት እግዚአብሔር የሽንገላ አንደበቶችን ይነቅላቸዋል። ህምዛሩ የምርታይተ ከናፍር ይሆሙ አይደል ያለ የእባብ መርዝ ከልቡናቸው የዲያብሎስ ተንኮል ይዘው ሰላምን ብቻ እየተናገሩ የሚያጠፉ ሰዎች እነዚህን ከንፈሮች እግዚአብሔር ይነቅላቸዋል። የሚቀረው ጊዜ ብቻ ነው። ለዚህ ሁሉ የሚያስፈልገን የእግዚአብሔር አካል መሆን ነው። በዚህ ጊዜ የተንኮለኛ ሰዎች አካል አትሁኑ፣ የክፉ መካሪዎች አካል አትሁኑ። የእግዚአብሔር አካል የሆነ ሰው በዚህ ዘመን ይሻገራል። የእግዚአብሔር አካል በሉ እንጂ ምን አላችሁ? የእግዚአብሔር አካል የእግዚአብሔር አካል የሆነ ሰው ራሱም እንዲኖር ሕግን ፍትህን ተከትሎ ይሄዳል፣ ሌሎችም እንዲኖሩ ደግሞ ይፈቅዳል። የእግዚአብሔር የሆነ ሰው ማንኛውም ሰው በምድር ላይ እንዲኖር ይፈቅዳል። እግዚአብሔር በምድር ላይ ሰይጣን እንዲኖር አልፈቀደለትም? ንገሩኝ እንጂ። አዎ ሰይጣን እንዲኖር በተፈቀደለት ምድር ላይ ሌላ ሰው እንዳይኖር አንፈቅድም አንልም። ብንል እንኳን ሰይጣን እንሆናለን ማለት ነው። ስለዚህ ከእንዲህ ያለ ጥበብ ነፃ ያወጣል እግዚአብሔር። እኛን እግር አድርጎ እሱ ራስ ሆነ። ስለዚህ ምን አለ? ወበይንተዝ ምን አለ? ይትሊአል ርዕስ ራስ ስለዚህ ነገር ከፍ ይላል አለ። ራስ ስለዚህ ነገር ከፍ ይላል የተባለ ማን ነው? ራስ ክርስቶስ ነው። እሙይዝ ሰትዩ በውስተ ፍኖት በመንገድ ላይ ከፈሳሹ ጠጡ ማለት ክርስቶስ በመንገድ ላይ ካደረገው ጉዞ እሙይዝ እስራኤል የሆኑ እንደሆነ ከጽኑ አለት ከንሙፅ አለት ውሃ ፈልቆላቸው ጠጡ ማለት ነው። እኛ ደግሞ በማየገቦ ከጎኑ በፈሰሰ ውሃ ተጠመቅ፣ ከጎኑ የፈሰሰውን ደም ጠጥተን ረካን ማለት ነው። እሙይዝ ሰትዩ እንደዚህ አድርገው ጠጡ። አንድም ሀብተ መንፈስ ቅዱስን በቤተ ክርስቲያን ተቀበሉ። የጸጋ ጥም ተቆረጠላቸው ለክርስቲያኖች። ወበይንተዝ ይትሊአል ርዕስ ራስ ክርስቶስ እግሮቹ ክርስቲያኖች ተጠምተው የነበሩ ደሙን ጠጥተው እንዲረኩ፣ ጎስቁለው የነበሩ በማየገቦ ከጎኑ በፈሰሰው ውሃ ታጥበው በደሙ ታጥበው እንዲቀደሱ፣ ሀብተ መንፈስ ቅዱስን ተራቅተው የነበሩ እንዲለብሱ እና ሀብተ መንፈስ ቅዱስን ተቀብለው የደረቁ ተክል የነበሩት እንዲለመልሙ ይትሊአል ርዕስ። ስለዚህ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ይህንን ሊሰጠን እሱ ከፍ ብሎ ተሰቀለ። ክርስቶስ የተሰቀለው እኛን እግር ለማድረግ ነው። ከፍ ብሎ ወደ ላይ የተሰቀለው ራስ ከፍ ሲል እግር እንደሚከተለው እሱ ወደ መስቀል ሲወጣ እኛን ወደ መንግስተ ሰማያት ከፍ አደረገን። ወበይንተዝ ይትሊአል ርዕስ ራስ እምከመ ተለአልኩ እስብ ኩሎ ሀብዬ ራስን ወደ ላይ ስትስቡት እግር እንደሚከተለው ክርስቶስን በመስቀል ወደ ላይ ሲስቡት እሱ ደግሞ እኛን ወደ ሰማይ ሳበን። እኛን ለመሳብ እምከመ ተለአልኩ አነ እስብ ኩሎ ሀብዬ እኔ ከፍ ብዬ ተሰቅዬ እናንተን እስባችኋለሁ ብሏል። እሱ የተሰቀለው እኛን ለመሳብ ነው። ሰማያዊ ሊያደርገን ነው። ከእንስሳነት አውጥቶ ሰው ከሰውነት በላይ መልአክ ከመልአክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ። ክርስቶስ ከፍ ብሎ ሲሰቀል ሰዎች ውርደታቸው ተወግዶለታል። ሰዎች እስከምን ድረስ ዝቅ ብሎ ነበረ? እስከ አሳነት ወርደው ነበር አለ ዮሐንስ አፈወርቅ።
አሳ ባህር ላይ እየዋኘ ባህር ላይ እየዋኘ ግን የፈለገ ቢዋኝ ድምፁ አይሰማም። ለምን? ማይበሉ ይሸፍነዋልና። በክርስቶስ ከሚመጣ በነበረው ዘመን እኛ እንጸልይ ነበረ፣ እንሰግድ ነበረ፣ እንጾም ነበረ። እነ አብርሃም እነ ይስሐቅ እነ ያዕቆብ ነቢያት ሁሉ ደማቸውን እስከ ማፍሰስ ደርሰው ጸልየዋል። ጸሎታቸው ግን አይሰማም። ባሕሩ ጋርዶት ማለት የኃጢአት ባሕር የመርገም ባሕር ጋርዶባቸው ነበረ። አሁን ግን ክርስቶስ ከአሳ ይልቅ አይሻል የነበረን ሰው እስከ የት ድረስ ከፍ እንዳደረገው ተመልከት። አየራት አልበቁትም፣ ጠፈር አልበቃውም፣ ደመና አልበቃውም፣ ገነት አልበቃውም፣ እስከ ሰማየ ሰማያት ከፍ አደረገው እንጂ ይላል። ሰውን እስከዚህ ድረስ ከፍ ለማድረግ እሱ ከፍ ብሎ ተሰቀለ። አንድም ይሄ አየራቱ ይሄ በጣዖት ለጣዖት በሚቀርበው ጢስ አሁን ኢትዮጵያ ውስጥ ጣዖት አባይ ባሙ እያስገበረ አባይ ራሱ ይታዘባቸዋል። አባይ እኮ ከገነት የሚፈስ ወንዝ ነው። ከገነት የሚፈሰውን ወንዝ ዶሮ ረዱልኝ ብሏቸዋል። በግረዱ ብሏል። አባይ ኢትዮጵያ እኮ ልዩ ምድር የሚያሰኛት ከገነት የሚፈሰው ወንዝ አንዱ ፈለገ ግዮን እሱ ስለሚፈስባት ነው። አባይ ከገነት ወጥተው ከሚፈሱ 4 ወንዞች አንዱ ነው። ይህ ወንዝ ተመልከቱ፣ ለደስታ የመጣ የገነትን ምስጢር ኢትዮጵያ የምትመገብበትን ወንዝ ጣዖት እያደረግ ዶሮ እያደረግ ትናንትና ወደ ሸያሳዩን አባቶች እዚህ ወደ አቡነ ገብረ መንፈስ ቅዱስ መሻገሪያ አካባቢ እዚህ አርደው ሰዎች እያጥያጥያሱ ነበር፣ ለአባይ እያረዱ ማለት። ይሄ ነውር ነው በእውነቱ ማለት ተወን። እንዲሁ ሰው ግን ምን አይነት ሞኝ ጅል ነው እንዴ! ሰው ኢሳይያስ እኮ ይላል ውሃውን ስትፈልግ እያፈላኸው ቀርተህ እየጠጣኸው በቦይ እየመራው ለወንዝ ታርዳለህ፣ በቧንቧ እያንሸረሸርከው ገብተህ እየታጠብክበት እሳት አንድነት ቱክ ቱክ አድርገህ እያፈላኸው አንተ ለምትሰራው ለምታፈርሰው ውሃ ለእንጨት የምትሰግድ ምንድን ነው አንተ? ሞኝ ሰው አለ ኢሳይያስ እኮ ሲናገር፣ ነብዩ ኢሳይያስ ሲናገር አይ ሰው ጅሉ አይ ሰው ሞኙ እንዴት ያደርጋል አለ። ግማሹን አንድዶ ይሞቀዋል አለ፣ ግማሹን ስጋ ጠብሶ ይበልበታል አለ፣ ግማሹን ቤት አድርጎ ይሰራዋል አለ፣ ግማሹን አልጋ አድርጎ ይተኛበታል፣ ግማሹን አምላክ አድርጎ ይሰግድለታል። አይሰው ጅልነት ማለት ነው። ለሰው እየሰገደ ማለት ነው። አርዶ ስጋውን በልቶ መረቁን ጠጥቶ የሚበላውን ላም አቁሞ ምስሉ ሰርቶ ላም ጌታዬ ይላል። የሰው ሞኝነት እስከዚህ ወርደን ነበር። ሲኦል ውስጥ በአጋንንት እግር ስር ነበር። አሁን አጋንንት በእግራችን ሆነዋል። የተሰጠን ልልና ይሄ ነው። እስከዚህ ልልና ከፍ ያደርገን ዘንድ እና ለጣዖት በሚቀርበው ጢስ ለሚቀርበው መስዋዕት በዚያ ጢስ አየራቱ ተበክለው ነበረ። ሰማዩን ለመቀደስ ነው ክርስቶስ ከፍ ብሎ የተሰቀለ። ምድሩን ለመቀደስ ተመላልሶ በእግሩ አስተምሯል። ሰማዩን ለመቀደስ ደግሞ ከፍ ብሎ ተሰቅሏል። ከመላእክት ጋር አስታረቀን፣ ከፍ ብሎ ተሰቀለ። 4ቱን ማዕዘን ለመሰብሰብ እጆቹን ዘረጋ። ምድርን ለመቀደስ እግሮቹ ተቸነከሩ። ሰማይን ለመቀደስ ደረቱ ተወጋ። ይህን አድርጎ ምድርና ሰማይ 4ቱን ማዕዘን ሁሉ ቀድሶ አስረክቦናል። አሁን ወንዙ የእግዚአብሔር ነው። አዎ ወንዙ የእግዚአብሔር ስለሆነ ባህሪ የእግዚአብሔር ስለሆነ ከዲያብሎስ ወንዝ ጭምር ነፃ ስለወጣ እናታችን ቅድስት ክርስቶስ ሰምራን የነበሩ የመሰሉ ቅዱሳት አንስት 12 ዓመት ባህር ውስጥ እየተቀመጡ ባህሩን የቅድስና ከተማ አድርገውታል። ተራራውን ተቀድሰውበታል። ዛፉን ተቀድሰውበታል። ዋልድባ ውስጥ አሁን ዛሬም ይደረጋል። ዋልድባ ውስጥ ተጋድሎ መጨረሻ ላይ በገድል የጸና መነኩሴ ምን ያደርጋል? ትልቁን ግንድ ይጠርበዋል። ዛፉን ትልቁን ወይራ ወይም ሌላ ትልቅ ዛፍ እንደቆመ ሳይቆርጥ ይቆረቁረዋል። ራሱን በሚያስገባ አምሳል ልክ ማለት ነው። በቁሙ ይጠርብና እዚያ ውስጥ ገብቶ ቁጭ ይላል፣ አይወጣም። ከዚያ በኋላ ግንዱ ይገጥማል። ግንዱ ገጥሞ እዚያው ይሞታል ማለት ነው። ማንን ፍለጋ? ክርስቶስን ፍለጋ። ኋላ እንጨቱ ገዳሙ ለአገልግሎት ሲፈልገው ሲቆረጥና ሲፈለጥ የሰው አጽም እዚያ ውስጥ ይገኛል። እንዲህ የሆኑ ክርስቶስን እየፈለጉ ዛፍ ይሰገድለት ነበር። አሁን ዛፍ የክርስቶስ ድልድይ ሆነ፣ መጽደቂያ ሆነ። ይሄው ጠርበን መስቀል አድርገህ ነው። መስቀል አድርገን እየጸደቅንበት ቤተክርስቲያን ሰርተን እየሳም ነው። የክርስቶስ አካል ሆኖ እየተቀደሰበት ታቦት ሆኖ የክርስቶስ ደም እየተሰዋበት ነው። አሁን በምድር ላይ ያለው ሁሉ መጽደቂያ ሆኗል። ሁሉን መኮነኛ አድርጎ መቁጠር አይገባም። ስለ እግዚአብሔር ይሄንን ለማድረግ ተሰቀለ። ምን ማለት ነው? እንድንጠጣ ተሰቀለ ማለት ስጋው ደግሞ እንድንቀበል ነው ክርስቶስ የተሰቀለ። የማይቆርብ ክርስቲያን የክርስቶስን መሰቀል የካደ ክርስቲያን ነው።
ስጋው ደሙን የማይቀበል ምክንያቱም ወበይንተዚ ትሊያል ርስ እሙይስ ሰትዩ አለ። እነሱ በመንገድ ከውሃው ጠጡ። ከውሃው እንዲጠጡ ተሰቀለ። የተሰቀለበት ዓላማ እናንተ እንድትጠጡ ነው፣ እንዲርባችሁ አይደለም። ስለዚህ ምን አለ? ስጋዬን ስትበሉ ደሜን ስትጠጡ መከራዬን ታስባላችኋል። የክርስቶስን መከራ ካሰባችሁ በሕማማት መጥቶ እዚህ ጥቂት ስግደት ሰግዶ መጥፋት አይደለም። የክርስቶስን መስቀል ማሰብ ማዝለት ለኔ ሲል የቆረሰውን ስጋ መብላት ነው። ለኔ ሲል ያፈሰሰውን ደሙን መቀበል ነው። ወበይንተዝ ስለዚህ ራስ ከፍ ይላል ነው የትምህርት ሄደስ። ስለዚህ ማለት ስለምን እንድንቆርብ ለቁርባን ተሰቀለ፣ ለቁርባን ተሰቀለ፣ ለጥምቀት ተሰቀለ፣ ለንስሐ ተሰቀለ፣ ለመቀደስ ተሰቀለ፣ ገነትን ለመክፈት ተሰቀለ፣ ሲኦልን ለመበርበር ተሰቀለ፣ ከባርነት ለማውጣት ተሰቀለ። መጨረሻ ላይ ደግሞ አረገ። በእርገቱ ደግሞ ምን ሰጠን? እርገትን ተመልከቱ። በስቅለቱ መከራውን እንድንሳተፍ፣ በትንሳኤው ትንሳኤን ሰጠን፣ በእርገቱ እርገትን ሰጠን። አሁን እንግዲህ ተመልከቱ። ራስ አይደል ሀባሎ ርስ ይያሉ አባል ራስ ካለበት እግር ይኖራል። እስኪ በሉ ራስ ካለበት በሉ ማን ይኖራል? በሉ እንጂ ራስ ካለበት ምን ይኖራል? ሶስት ጊዜ በሉት። ራስ ካለበት ማን ይኖራል? ራሳችን ማን ነው? ክርስቶስ በሉ። ራስ የተባለ ምንድን ነው? ከሱ በላይ ከራስ በላይ ቁመት አለ? እስኪ ወደዚህ ፈልጉ አለ? ከራስ በላይ ቁመት የለም። ከክርስቶስ በላይም ጌታ የለም። እሱ አምላክ ነው። የመጨረሻ የባህሪ አምላክ ነው። አምላክ ነው። አረ ራስ ከሆነ ተመልከቱ። ራስ ከሆነ ራስ ካለበት ማን ይኖራል? ረስቸው እኮ ነው። ራስ ካለበት ማን ይኖራል? በሉ እንጂ እግር። በጣም ጥሩ እግር ጥሩ ነው። አሁን ክርስቶስ አድርጓል። እሺ ክርስቶስ በጠፈር ላይ ነው ያለ አይደለም? በሉ በደመና ነው ያለ? በአየራት ነው ያለ? እና በየረር ነው? በራማ ነው? በየወር ነው? በመጨረሻው በጽርሐ አርያም አለ። በጽርሐ አርያም ነው ያለው። አሁን መጨረሻ ላይ ተመልከቱ። መጨረሻ ላይ ሰው የት ይኖራል ሲባል ክርስቶስ ካለበት ሲበሉ ክርስቶስ ካለበት ነው። አሁን እኮ አንድ ሰው የዓለም አቀፍ ዲፕሎማቶች አልጋ ከያዙበት ሆቴል እኮ አልጋ መያዝ ላይፈቀድለት ይችላል። በእውነቱ ማን በልበል ወደዚያ ሄዱ ተብሎ ይጠበቃል። እነሱ በሚያልፉበት መንገድ እኔ አሁን አዲስ አበባ ሲሄድ አያለው ብዙ ጊዜ ለጉባኤ ለትምህርት ሲሄድ የአፍሪካ መሪዎች ወይም ሌሎች ዓለም አቀፍ መሪዎች ሲመጡ መንገድ ይከለከላል፣ ይለወጣል። ወደዚያ ይላል። እነሱ ባለፉበት ማለፍ አይቻልም። እግዚአብሔር የተመሰገነውን ክርስቶስ በሄደበት ግን መሄድ እንችላለን። ክርስቶስ ባለፈበት መሄድ እንችላለን። እነሱ ከሚገቡበት አዳራሽ ስላልተሾምን መግባት አንችልም። ሕግ ነው፣ ጥሩ ነው። ክርስቶስ ከገባበት ግን እንገባለን። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ እኔ ካለሁበት ተመልከቱ። እመጽ ዳግመ ወይነሳክሙ ከመ ተሐልው አንትሙኒ ሀበ ሀሎኩ አነ። መጥቼ አይዟችሁ፣ መጥቼ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እንግዲህ እሱ ካለበት እንገባለን። በዚህ ዓለም ላይሳካላችሁ፣ ቤትም ላይኖራችሁ፣ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ፣ ግን ክርስቶስ ካለበት እንገባለን። ክርስቶስ ካለበት ሂደን ለመግባት ያብቃን። ወስብሐት ለእግዚአብሔር። ያን አቅማችን እግዚአብሔር ቸር ስለሆነ ለአባቶቻችን በኢትዮጵያ ላይ የመጣውን መከራ፣ ጦርነት፣ መቅሰፍት እንዲያርቅልን ገሳግዳችሁ ሰላም ለክም ሰላም ለውጡ እንዘ መሰግድ ነረድ ማርያም እመነን አስተወቋት ማርያም አሁን ተመይጠም ነው በእምራና አምጥ ወያቸው ማውት ማረረ ነው እንዲባል እዛው ቆይ አግራችሁ ቆይ አይባረ ነው እንዲባል ጸሎተ ዝክር ማርያም እንዲባል ታምጣ ታዲያ ሲል ወደ
هذا بسلطان واسعهم بركة مروان فمن راكم بالقرآن وتوكل سعيد اليوم وتذكر سعيد اليوم العظيم الله من ذو السلام سلام لكم زنسك من مارين من أسرق وقت مارين عم تنايجا نمج بين تعالى من وجهك موت مارين هم جبتوا عن سبتة جبتوا مارين من ذلك الله تعالى مخير الجاهل وتناسل من رسول الله جل جلاله اسم الله وما نمتون عون وجهك أستغفرون هم بتوجه سماجة عليه هاي الأجلاس وقت السنين سائلين بتوجه لأنك الرجل جمع هاي من العيش وجاهم للعقل من القوم ونسأتهم الأجلال من أبتهم أجلهم لتوتان وتهم بركة الروان وفرنهم ورأتهم لدولا وتوكل سائل بذكر سائل بجرم رابين وعلام لذلك سائل ማርያም የሴት ልጅ ወላዲተ አምላክ ማንስ ሳሊተ ምሕረት ለወልደ ሳሊተነ ሀበ ክርስቶስ ወልድ ምስለ ኃጢአትን ሳሊተነ ቅዱስ ለአብርሃም ለይስሐቅ ለያዕቆብ የተለመነ አምላክ ለእኛም ይለመነ። አባ ሕርያቆስ ለሙሴ መትሻሌ ለአባ ጊዮርጊስ ለበላይ ሴት የተለመነች እመቤታችን ለእኛም ትለመነን። እንደወደቃችሁ ለፊትና ቀኝ ቀኝና ግራ ፊትና ኋላ ሆኖ የሚፈታተናችሁን ሰራዊት አጋንንት ሁሉ ጌታችን ክርስቶስ በኃይለ መስቀሉ ይጣልላችሁ። ከሥላሴ ልጅነት ከአበው አንድነት ከተዋሕዶ ሃይማኖት ከእመቤታችን ረድኤት አያናውጠን። ሀገራችንን ያውከውን ሰይጣን ሁሉ መድኃኒዓለም በኃይለ መስቀሉ ይጣልልን። ለሀገራችን ሰላም ይላክልን፣ ፍጻሜያችን ያሳምርልን። የሰላም አምላክ ከእናንተ ጋር ይሁን። አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንበድል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም